ህይወታችሁ በምን ይጠግባል የሚለውን ለመወሰን ረሃባችሁን ነው ማስተካከል ያለባችሁ። ዋና ቲማችን ኢየሱስን ልናይ እንወዳለን። በጣም በሚገርም ሁኔታ ምንራበው ነገር ሊለያይ ይችላል እንጂ ሁሉም ሰው እየተራበ ነው ማለት ሚስጥሪት እያደረጉ እንኳን ከዛ ልትሄድ አትችልም። ለምን? ማንንም እግዚአብሔር ሲጠራ ገንዘብ አሸክሞት ያስጀመረው የለም። ብዙ አማራጭ ካለ ከአማራጮች መካከል አንዱ ሆኖ አይደለም ጌታን የምታገኘው ነው። አቅሜና ጉልበቴ ግን ይሄን ወጣትነት ያሳልፍን ከዛ የሆነ ቦታ ደርሳለሁ ብለህ የምታስብ ከሆነ ኦ ማይ ጋድ አታገኙትም። በጣም ይርቃል። ፍቅር፣ እውነተኛ ፍቅር እሱ ጋር ይሁን። በጣም የሚያንገበግብህ ነገር የጌታ ነገር ይሁን። በጣም ትኩረትህን የሚሰበው እሱ ይሁን። ጊዜህን የሚጨርሰው ነገር እሱ ይሁን። ነገ ትልቅ ሰው መሆን ከፈለክ ማለት ነው። ሐሳቡ የተበታተነበት ሰው ሐሳቡን እየሰበሰበ ብዙ አመት ብዙ እድሜ የለንም ነገር ለማስተካከል ማለት ነው። ላቭ ሂም ፐርሰናሊ ሃሌሉያ። ብዙ ለመሆን የምታስቡትና የምትመኟቸው ነገሮች ሁሉ ልተዋቸው ያስፈልጋል። ለዚህ ነው when you see him he is the answer ሃሌሉያ። እየጠየቀው ያልሆነ መልስ ጌታ ኢየሱስ ክርስቶስ he is the answer that makes every question run out ይላል። እግዚአብሔርን እጅግ አድርገን እናመሰግናለን። ከኔ ጋር የምንከፋፈለው ያው ዋና ቲማችን ኢየሱስን ልናይ እንወዳለን የሚለው እንዳለ ሆኖ በመጀመሪያው ሴሽን ላይ መንፈሳዊ ረሃብና ኢየሱስን መገናኘት ወይም ደግሞ hunger and encounter with Jesus መንፈሳዊ ረሃብና ኢንካውንተርን ያው መገናኘት መንካት በሚለው መተርጎም ይቻላል። እነዚህን ሁለት ነገሮች በሚቀጥሉት ደቂቃዎች ላይ የምናገር ይሆናል። አብዝቼ ስለ መንፈሳዊ ረሃብ እናገራለሁ። ከዛ ደግሞ ማጠቃለያውን ኢየሱስን መገናኘት ወይም ደግሞ ጌታ ኢየሱስ ክርስቶስን ኢንካውንተር ስለማድረግ የምንነጋገር ይሆናል ማለት ነው። መንፈሳዊ ረሃብ በሉና ትርጉም ልስጣችሁ። ረሃብ ምን ማለት እንደሆነ ማለት ነው። መንፈሳዊ ረሃብ ማለት ሁሉን ነገር የማዋጥ ኃይል ያለው የማይጋፉት ጠንካራ ፍላጎት ነው እና ያንን ጠንካራ ፍላጎት ደግሞ ለማሟላት የሚያስገድድ ኃይል ማለት ነው። ጌታ የተባረከ ይሁን። hunger is a force to reckon with የምትስማሙት ነው፣ የምትታገሉት ነገር አይደለም። ለምን ካልተ ያ ረሃብ a compelling power to fulfill a strong desire ያ ነገር ያ ጥማት እስካረካ ድረስ የሚቆም ነገር አይደለም እውነተኛ ረሃብ ከሆነ ማለት ነው። ለዚህ ነው መንፈሳዊ ረሃብ ማለት ሁሉን ነገር የማዋጥ ኃይል ያለው ነገር ማለት ነው። ወይም ደግሞ ጠንካራ ፍላጎትን ለማሟላት ያለ የሚያስገድድ ኃይል ማለት ነው። ቀጣዩን ቀስ እያላችሁ ጽፉታላችሁ። ይሄን ከጻፋችሁ ሁሉን ነገር የማዋጥ ኃይል ያለው አንድ ሰው በሚረበው ሰዓት ላይ ብዙ ነገሮችን ብዙ ድካሞችን ለማለፍ አቅም ያገኛል። ለዚህ ነው ኮምፔሊንግ ፓወር ያለው ማለት አስገዳጅ የሆነ ኃይል ነው። እየራባችሁ ለዚህ ነው እየራባችሁ ማተኙት። ብዙ ጊዜ እየራባችሁ ነው ያለው መተኛት ፈልጋችኋል፣ ግን ስለራባችሁ እንደው ትንሽ ነገር እንኳን ልቅመስ ብላችሁ ትነሳላችሁ። ለምን? ኮምፔሊንግ ፓወር ስለሆነ የሚያስገድድ በምንድን ነው የሚያቆመው? ያን የተራበውን ነገር በመርካት ብቻ ነው የሚጠናቀቅ። ለዚህ ነው አስገዳጅ ኃይል ነው ያለው ማለት። ኢየሱስን በምንራብበት ጊዜ መንፈሳዊ ነገሮችን በምንራብበት ጊዜ እስከ መቼ እስከ ጥግ ነው የሚለው የምትረዱት ረሃብ ምንድን ነው የሚለውን በማወቅ ውስጥ ነው። የሆነ ፕሮግራም በመምጣት ውስጥ ወይ ደግሞ ትንሽ ነገር በማንበብ ውስጥ የሚረካ ረሃብ ካላችሁ መጀመሪያውንም በደንብ አልተረዳችሁትም ማለት ነው። እስከ መጨረሻ ድረስ እንድትሄዱ ያደርጋችኋል። ጌታ የተባረከ ይሁን። ወይም ደግሞ to crave ardently በትጋት መመኘት፣ በጉጉት መፈለግ፣ ለእግዚአብሔር ጥልቅ የሆነ የማያቋርጥ ፍላጎት ሲኖርም ማለት ወይም ደግሞ a deep persistent desire for God ለእግዚአብሔር ያለን ነገር ለብ ያልሆነ ሲሆን ማለት ነው። ከላይ ያልሆነ ሲሆን ማለት ነው። አንዳንድ ጊዜ አንዳንድ ሰው ትንሽ ጠበቅ አድርገህ ከያዝከው መምጣት የማይፈልግም። አየ ጌታ ኢየሱስ ክርስቶስን የምንከተለው ወይም ደግሞ ጌታ ኢየሱስ ክርስቶስን የምንራብበት ረሃብ ጓደኛ እስክናገኝ አይደለም። ወይም ደግሞ በጣም የምንወደው ልጅ ቸርች መምጣት እስኪያቆም ድረስ አይደለም የምንከተለው። ዋይዘር መጣም አልመጣም ከኔ ጋር ምንም የሚያገናኘው ነገር የለም። እሱ ማለት ስትሮንግሊ ተከተለም አልተከተለም የኔ ጉዳይ አይደለም። እኔ ፐርሰናሊ ነው ጌታን የምከተለው። ጌታ የተባረከ ነው። ስለዚህ በግል ለእግዚአብሔር
ጥልቅ የሆነና የማያቋርጥ ፍላጎት ሲኖራችሁ ማለት ነው። በጊዜ በማይገደም ማለት ነው። አንዳንድ ጊዜ ሰው መንፈሳዊ ሆኖ ያድግና ደግሞ ካምፓስ የገባ ጊዜ ሁሉን ነገር ነው የሚተው። እንትኑ ስትረስ በጣም ይበዛል፣ እንትኑ በጣም ይበዛል፣ ያኛው በጣም ይወጥራል፣ እዚህ ይጎትታል፣ ጓደኞች ጋር እንትንና አሁን ማብራራቱን ረሃቤ ጠፋ ብትል የተሻለ ጌታ ይረዳል። ለምን? ረሃቡ እስካለ ድረስ ኮምፔሊንግ ፓወር፣ ሃሌሉያ፣ የሚያስገድድ ኃይል ማለት ነው። ምንም አይነት ነገሮችን ለማለፍ ጉልበት ይሆናቸዋል። ምንም አይነት ከባቢ ነው፣ ምንም አይነት ኢንቫይሮንመንትን አልፋችሁ የምትፈልጉትን ጌታ እንድታገኙ ያደርጋቸዋል። የተወሰኑ ጥቅሶች እንመልከት። መክብብ 1:8 ላይ ሲናገር በጣም በሚገርም ሁኔታ የምንራበው ነገር ሊለያይ ይችላል እንጂ ሁሉም ሰው እየተራበ ነው፣ ወይም ደግሞ ሁሉም ሰው ረሃብ አለው። ለዚህ ነው መክብብ 1:8 ሲናገር እንደዚህ ይላል፣ ሰው መናገር ከሚችለው በላይ ነገሮች ሁሉ አድካሚ ናቸው አለ። በጣም ተስፋ የቆረጠ ሰው መልእክት ነው የሚመስለው የመክብብ እና በጣም አድካሚ ናቸው ካለ ወዲያ እንደዚህ ይላል፣ አይን ከማየት አይጠግብም፣ ጆሮም ከመስማት አይሞላም ማለት። ስለዚህ ሰው እየተራበ ያለው ነገር በፍጹም የሚያቆም አይነት ነገር አይደለም። ለዚህ ነው ረሃባችን ምን እንደሆነ ለይተን መንፈሳዊ ረሃብ መራብ ያለብን። መንፈሳዊ ረሃብ ባይኖራችሁም የሆነ አይነት ረሃብ አላችሁ። ለምን? የሰው አይን ምን አለ? ከማየት አይጠግብም ማለት። የሆነ ነገር ከመፈለግ በፍጹም የሚሞላ አይደለም ሰው ልጅ። በቃ የማይሞላ ጉድጓድ ብላችሁ ማሰብ ስላላችሁ ሁልጊዜ የሆነ ነገር እየፈለገ ነው። አሁን ገንዘብ ይፈልጋል። ከተወሰነ ጊዜ ወዲያ ገንዘቡ ልክ መምጣት ሲጀምር ደግሞ ጓደኛ ይፈልጋል፣ ብላቭድ ይፈልጋል፣ ያ ጮኛ። ከዛ ጮኛው ደግሞ ይፈልጋል፣ ከዛ ትዳር ይፈልጋል። ልክ ትዳር ውስጥ ከገባ ወዲያ ልጅ ይፈልጋል። ልክ ልጁ እያደገ ምናምን ካለበት ሁለተኛ ልጅ ይፈልጋል። ከዛ ያንን ነገር ለማሳደግ ሶስተኛ እያለ ይቀጥላል። ከዛ ልጁ ደግሞ የሆነ ቦታ እንዲደርስለት ይፈልጋል። ያ ልጅ ደግሞ ከእንደገና የልጅ እንዲወልድ ይፈልጋል። ማለት የሚፈልገው ሊያቆም አይችልም። ልክ ልጅ ሲወልድ በቃ ሆኖ ልጅ ያለው ጨርሻለሁ አይልም። ማንም የሚል ሰው የለም። ከዛ ያ ነገር እያለ በእርጅናቸው ሰዎች ራሱ ብዙ የሚመኙት ነገር አለ። እንደውም ሲያረጅ ሰው ሊበስበት ይችላል። እና የማይሞላ ነገር ነው የሰው ጉድጓድ ማለት። ለዚህ ነው የምትመኙትን ነገር ወይም ደግሞ ረሃባችሁን እስካላወቃችሁትና ማኔጅ እስካላረጋችሁት ድረስ ሁልጊዜ የሆነ ነገር እየፈለግን ያለ ነው። ፖለቲካል ፓወር ሊሆን ይችላል። የትኛውም ናፖሊዮን ምናምን ታውቃላችሁ ብዬ አስባለሁ። አንድ አገር ከመግዛት ይጀምራሉ። ከዛ አጠገቡን ያለውን ይሞክራሉ። ከዛ አጠገቡን ያለውን ይሞክራሉ። ከዛ እያለ ኦልሞስት ዓለምን እየገዛት የነበረ ነበር። ያው መጨረሻ ላይ አልተሳካለትም። አሁንም ሲቪላይዝድ ሆነን አይደለም ባይዘወይ ሲስተሙ ስላልተቻለ ነው እንጂ የትኛውም ሀገር ሁሉንም ቢጠቀልለው ደስ ይለዋል። የጠገበ ሀገር የለም። ለዚህ እኮ ነው በፖለቲካሊ ወይም ደግሞ በዲፕሎማት ተጽዕኖ ማሳደር ይፈልጋል። ለምን? አሁን ፊዚካሊ ለማሳደር ብዙ ተቀባይነት ስለሌለው ማለት ነው። እና የማንም ረሃብ ቆሞ አያውቅም። ዮሐንስ ምዕራፍ 7 ከ37 እስከ 38 ሲናገር ማንም የተጠማ ቢኖር አለ ወደ እኔ ይምጣና ይጠጣ አለ ኢየሱስ ክርስቶስ ሲናገር። ለምን ካላችን በዓለም ጠግቦ መራብ ያቆመ ሰው የለም። ዓለም አጥግባው የሆነ ነገር ሰጥታ በቃ አሳረፍኩ የምትለው ማንም ሰው የለም። በዚህ ምድር እስካላችሁ ድረስ ሁልጊዜ እየፈለጋችሁ ነው የምትቀጥሉት። ለዚህ ነው ጌታን መፈለግ ላይ ግን ካደረጋችሁት ፍላጎታችሁን ለብዙ ነገር ትረካላችሁ። አለበለዚያ ግን በቃ የሚገባህ የእድሜህ መጨረሻ ላይ አካባቢ ነው። ምን ነው እንደዚህ ባላረኩ ኖሮ ብለህ ታስባለህ። ሌላም ጥቅስ ልጨምርላችሁ። ዮሐንስ 6:35 ላይ ኢየሱስ የተናገረው እንዲህም አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም አለ። አችሁ እውነተኛ እርካታ ያላችሁ የሆነ ውጤት የሆነ ደረጃ ላይ በመድረስ አይደለም፣ ወይም ደግሞ የሆነ ነገር አኮምፕሊሽ በማድረግ አይደለም፣ የሆነ ነገር ከፍጻሜ በማድረስ አይደለም። ልክ ያንን ነገር የፈጸማችሁት ጊዜ የዛ ሰዓት ነው የሚሰለቻችሁ። ወይም ደግሞ ሌላ ሀገር ሄዳችሁ ማጣቅ ከሆነ ሌላ ሀገር ስትሄዱ ዱባይ ስትሄድ አይደለም ደስታ ያለው፣ ወይም ቻይና ወይ ሳሙኤር ልክ በቃ እዛ እንትን ያችን ቀይ አድርጌ አሸዋ ላይ ከነደው ያን መኪና በጣም ደስ ይለኛል ይመስልሃል። ልክ ያደረግከው ጊዜ ላይ ያልቃል፣ በመደረግ ስለሚያልቅ ማለት ነው። ለዚህ ነው ዓለም ማንንም አጥገብ አታውቅም። ያደረጋችሁት ቀን በቃ አድርጋችሁት ከዛ ወዲያ ምን ልትሆኑ ነው? ቡርጅ ከሊፋ ላይም ልትወጡ ይችላላችሁ። የመጨረሻውን አያችሁት። ከዛ ምንድነው የምታረጉት? ምንም አታረጉ። ሌላ ደግሞ ያምራችሁ። መሬት ደግሞ በጣም ጥልቅ ውስጥ ገብተህ ምን ታረጋለህ? ምንም አታረግ። ያየው ጊዜ ያልቃል።
እና ሄዳችሁ ብዙ ነገር አላገኛችሁ ሊሆን ይችላል፣ ብዙ ነገር አልነካችሁ ሊሆን ይችላል ከእድሜ አንጻር ማለት ነው። ስትነኩት ግን አሁን ካላችሁ የተሻለ ነገር ያለው ምንም ነገር የለም። አሁን ካላችሁ ጥጋብ ማጥገብ የሚችል ምንም አይነት አካል የለም እዚህ ምድር ላይ። አይ ገንዘብ በጣም ብዙ ሲኖረኝ ልረካ እችላለሁ። ገንዘብ ጥሩ ነገር ነው፣ ግን ለእርካታ የተሰራ ነገር አይደለም። መገልገያ እንዲሆን ነው እንጂ የእርካታን ፍጻሜ ለማምጣት አይደለም። ብዙ ምኞቶቻችሁ በገንዘብ ይሸፈናሉ፣ ግን እሱ ብቻ መልስ መሆን አይችልም። ለምን? ዓለም የሰራችሁ ሲስተም ስለሆነ ማለት ነው። ጌታ የተባረከ ይሁን። ቀጣይ ጥቅስ በማቴዎስ 5:3-6 ላይ ሲናገር ምን መጠማት እንዳለብን ይነግረናል። በመንፈስ ድሆች የሆኑት ብፁዓን ናቸው መንግስተ ሰማያት የነርሱ ናትና ካለ ወደ የሚያዝኑ ብፁዓን ናቸው አለ። እዛ ጽድቅን ምን የሚለው አለ? የሚራቡ የሚጠሙ ምን ናቸው አለ? ብፁዓን ናቸው ይጠግባሉና። አየህ ብፁዕ የሚያደርግ ረሃብ አለ፣ ከደሞ ከንቱ የሚያደርግ ረሃብ አለ። ለዚህ ነው ይሄንን ከተራብ ካለ ብፁዕ ነህ አለ፣ ወይም ደግሞ ብሌስድ ነህ፣ የተባረክ ነህ፣ የሚቀናብህ ነህ። ረሃብህ እግዚአብሔር ከሆነ በዚህ እድሜ ማለት ነው። ረሃብህ ብዙ ነገሮች ከሆኑስ የሆነ ሰዓት ላይ ከንቱ ነው። በቃ እዚህ ግባ የምትሉት ነገር አይደለም፣ የሚያጠግባችሁ ነገር አይሆንም። ለዚህ ነው ልክ የሚጠሙ ብፁዓን ናቸው ካለ ወዲያ ይጠግባሉና። ስለዚህ ረሃባችን የምንጠግብበትንም ነገር ይወስናል። ህይወታችሁ በምን ይጠግባል የሚለውን ለመወሰን ረሃባችሁን ነው ማስተካከል ያለባችሁ። እየሰማችሁ ነው አይደለ? አሁን በጣም ውሃ የጠማው ሰው ኮካ ብትሰጡት ጠጥቶታል፣ ደስ ይሏል፣ ግን ጥሙን አይቆርጥለትም። የውሃ ጥም ስላለበት ማለት ነው። በጣም የራበው ሰውዬ ኮካ ቢጠጣ ትንሽ ከረሃቡ የተሻለ ሊሆን ይችላል፣ ግን አሁንም አያጠግበው። የምትራቡት ነገር ህይወታችሁ በምን ይጠግባል የሚለውን ይወስናል። ስለዚህ ህይወቴ በምን አይነት ነገር ነው እንዲጠግብ የምፈልገው? ረሃቤ ምን አይነት ነው የሚለውን ማወቅ። ስለዚህ ዓለም በጣም ምትርበን ከሆነ ህይወታችን በዓለም ነገሮች ሊጠግብ ይችላል። ለዚህ ነው ኢየሱስ ሲናገር ምን አለ? ዓለምን ሁሉ ቢያተርፍ አለ፣ ነፍሱን ግን ቢያጎድል ምን ይጠቅመዋል? ዓለምን ሁሉ አትርፎ የሚያውቅ የለም በዚህ ምድር ላይ። ሁሉም የተወሰነ ነገር አለው፣ በቃ የሆነ ሰዓት ላይ ይገደባል። ዓለምን በሙሉ እጁ ቢያረግ እንኳን አለ ምንም የሚጠቅመው ነገር የለም። ምንም አዲስ ነገር የሚሰጣችሁ ነገር፣ ሁሉም ነገር አንድ አይነት ነው። ጌታ የተባረከው። አንድን ነገር ግን ከተራባችሁ ሁልጊዜ አዲስ ትሆናላችሁ። እሱም ጌታን ከተራባችሁ፣ ኢየሱስን ልናይ እንወዳለን የሚሉ ያ እውነተኛ ረሃብ ውስጣችሁ ካለ ህይወታችሁ የማይሰለች ይሆናል፣ የማይደክም ይሆናል። ተስፋ ማትቆርጡ ትሆናላችሁ። በትንሽ ነገር ተስፋ አትቆርጡ። ራሳችሁን ለማጥፋት አታስቡ። ቤተሰብ ስላናደዳችሁ ወይም ደግሞ የሆነ ነገር በውጤት ጥሩ ስላልሆነ ብዙ ሰው የሚለው ስለሆነ ነው ራሴን ባጠፋኩ ሞር የተሻለ ነው። አንተ ነው የምትጎዳው። ባይዘው የራስ በማጥፋቱ ማንም አይደለም የሚጎዳው። ቤተሰብ ይጎዳል፣ የተወሰነ ጊዜ ይጎዳል። ከዛ ወዲያ ግን ህይወት ይቀጥላል። የማይቀጥለው ህይወት ያንተ ህይወት ብቻ ነው። አለቀ በቃ ማለት ከሰማይን ምናምን ጨረስከው ሁሉንም ነገር ማለት እንዳለ ለዘላለም ነው ያቆምከው። የማንም ሰው ህይወት ግን አልቆመ። የሁሉም ሰው ህይወት እየቀጠለ ከሀዘን ጋር ሊቀጥል ይችል ይሆናል፣ ግን የሚሞት ሰው የለም። ሉቃስ 6:20-21 ላይ ይሄንንም ይነግረናል። እናንተ ድሆች ብፁዓን ናችሁ፣ የእግዚአብሔር መንግስት የእናንተ ናትና። እናንተ አሁን የምትራቡ ብፁዓን ናችሁ ትጠግባላችሁና ይላል። ስለዚህ ሁሉም ሰው በጥማት ውስጥ ስላለ ጥማቴ ምንድን ነው የሚለውን ማወቅ በጣም ያስፈልጋል ማለት ነው። አንድ ጥቅስ ልጨምርላችሁና ቶሎ እንለፍ። ምሳሌ 27:7 ላይ ምሳሌ 27:7 ላይ በጣም የምታውቁት ቃል ነው። ለጠገበ ማር አይጥመውም፣ ወይ ደግሞ የማር ወለላን ይረግጣል ይላል። ማይ ጋድ ለጠገበ ሰው ማር አይጥመውም ማለት ምንም ልፋት የሌለበት የምትውጣው ነገር እንኳን አይጥምህም፣ ያስጠላል። ለምን? ስለጠገብክ ማለት ነው። አዛ ለተራበ ግን ይላል ማይ ጋድ እሬት እንኳን ይጣፍጠዋል ማለት በጣም የሚመር ነገር ብለህ አስብና ያንን ኢንጆይ ነው የምታደርገው። ምን ሲል ሲርብህ። ለዛ ነው ብዙ ሰዎች እጮኛ ተርበዋል። ለዛ በጌታ ያልሆነ ሰው እንኳን በጣም ነው ኢንጆይ የሚያደርጉት እሬት እንኳን ስለሚል አላችሁ አይደለ? ለምን? ከረሃብ የተነሳ እኮ ሌላ ምንም ነገር የለም። በጣም አፍንጫዋ ምናምን ስለሆነ አይኗ ምናምን ስለሆነ አይደለም። እሱን ምንም አዲስ አፍንጫ ያለው ሰው የለም። ሌላ ምንም ስፔሻል ነገር ያለው ሰው የለም። ሁሉም 10-20 ዓመት ጨምርበት የለም ሁሉም ነገር የምትለው ነገር ማለት ነው።
ግን ጥማት ይዟል፣ አራራ ይዟል። አራራ ሲባል ሰምታችሁ ታውቃላችሁ? ሱሰኛ በጣም የሆነ ሰው ጫት ፊቀም ምናምን ከሆነ 8 ሰዓት አራራ ይዟል ማለት ማየት አይፈልግም። አንተ ምንም ብትለው ትርጉም አትሰጠው። በጣም ነው መቆም ያናድደዋል የሚፈልገውን እስኪያገኝ ድረስ ማለት ነው። አራራ ላይ ነው አንዳንድ ሰው ያለው። አራራው ደግሞ የገባው በጓደኛ አማካኝነት ጓደኞቹ with their beloved ነው እየሄዱ ያሉት። ጳውሎስም ብሏል እኛ ሲያቅተናል እንደነ ጴጥሮስ ከሚስቱ ጋር ነው የሚሄደውና እኛ ሳል እና በአካባቢ ምክንያት አራራ ይዛል። ከዛ ማር የለም ሬት ነው ያለው። ስለዚህ ሬትህን ይዘህ ትመጣለህ ማለት ነው። ከዛ ምናልባት ብቀይረውስ ምናምን ብለህ ተረተርህ ስንጀምር ያለሽ መዝሙር ይወዳል ልቡ እኮ እንደ እንትን አይደለም። እንደውም ከክርስቲያን ይልቅ ጥሩ ልጅ ነው። ክርስቲያን በለው በጌታ አይደለም እንጂ ጌታ ብቻ ነው የቀረው እንጂ ኦልሞስት ክርስቲያን በለው። ለምን ሬት እንኳን ካባካታያ አየህ ለተራበ ነው። ግን በመንፈሳዊ ውስጥ አድርገው ደግሞ ማንም አያሰናክልን። እውነተኛ ረሃብ ካለ እንትና እንደዚህ ያለችኝ ብለህ ከቸርች በፍጹም ልትቀር አትችልም ነው። ሬት እንኳን ይጣፍጣል ይላል ማለት ሚስሪት እያደረጉ እንኳን ከዛ ልትሄድ አትችልም። ለምን የተራብከው ረሃብ ማለት ነው። ካልተራብንስ ብዙ ነገር ትርጉም አይሰጠን። አንዳንድ ጊዜ ደግሞ ረሃባችን የት እንዳለም አናውቀውም። እውነት ስንናገር ማለት ነው። በጣም ትርበኛለህ፣ በጣም ወድሃለሁ ኢየሱስ የሚለው መዝሙር መዘመር መንፈሳዊ ረሃብ ላይ መሆኔን የሚያሳይ ምንም ነገር አይደለም። ያን መዝሙር መዘመሬ ብቻ ነው በቃ። አሁን ተመስገን የሚል መዝሙር እዘምራለሁ፣ ከዛ ደግሞ እጠማለሁ፣ ካልተጠማው ድብን እልልሃለሁ አይነት ዝማሬ ስለዘመርን በጣም የተጠማ ህይወት አለን ወይ ማለት አይደለም። ጥማታችን ሌላ ቦታ ሆኖ ያንን ነገር መዘመር እንችላለን። ደጋግመን ስለሰማ ነው ማለት ቀላል ስለሆነ ማለት ነው። ኦኬ ይሄን ሐሳብ ላሳያችሁ። እውነተኛ ጥማቴ የት እንዳለ የሚያስረዱ ነገሮች። እውነተኛ ጥማቴ ይጠማኛል ምለው አይደለም። እውነተኛ ጥማቴ የት እንዳለ የሚያስረዱ ነገሮች true desire እና እውነተኛው ረሃቤ የት ነው ያለው? 3 ነጥቦችን አሳያቸዋለሁ በዚህ ውስጥ። አንደኛ በቋሚነት መስዋዕትነት የሚያስከፍለኝ ነገር። እውነተኛ ረሃቤ የት ነው ያለው? ይረበኛል ብዬ የማስበው አይደለም፣ ወይ ደግሞ የሚመስለኝም አይደለም። በቋሚነት መስዋዕትነት የሚያስከፍለኝ ነገር ወይ ደግሞ መስዋዕትነት እየከፈልኩለት ያለው ነገር። አንዳንድ ሰው ለጌታ ነው መስዋዕትነት እየከፈለ ያለው፣ አንዳንድ ሰው ደግሞ ለሌላ ነገር ነው መስዋዕትነት እየከፈለ ያለው። እውነተኛ ረሃብ ማለት የሚያስከፍልህን ነገር ሁሉ ከፍለህ የምታደርገው ነው። ለዚህ ለምን የትኛውም ረሃብ እንዲጠግብ ዋጋ ይጠይቃል ወይ ደግሞ ዋጋ እንዲከፈል ያስፈልጋል። ስለዚህ እየከፈልኩት ያለው ዋጋ የሚርበኝን ነገር ቀድሞ ያሳያል ማለት ነው። መጽሐፍ ቅዱስ በዘፍጥረት 25 ከ29 እስከ 34 ላይ ያው የምታውቁት ኤሳው አለ። እንደዚህ ይላል። አንድ ቀን ያዕቆብ ወጥ እየሰራ ይገርመኛል። ያዕቆብ ጭምት ስለነበረ ነው አይ ቲንክ ወጥ መስራት የለመደው። ከቤት አይወጣም ነበር ይላል፣ ጭምት ነበር ይላል። እና ያው ወጥ እየሰራ ነበር ለማንኛውም እና ወጥ እየሰራ ኤሳው አለ እጅግ ተርቦ ከዱር መጣ ይላል። ምንድነው ኤሳውን የራበው? ብኩርና አይደለም የራበው። አይቹ ዋጋ የከፈለለት ለራበው ነገር ነው። እንጀራና ወጥ ስለራበው ለእንጀራና ወጥ ነው ዋጋ የከፈለው እንጂ ለብኩርናው አይደለም። ስለዚህ ዋጋ የሚያስከፍልህ ነገር ነው የራበህ ማለት ነው። ቶሎ በል አለው ኤሳውም ያዕቆብን፣ ቶሎ በል በጣም ርቦኛልና ከዚህ ቀይ ወጥ አብላኝ አለው። ዋው በርበሬ ያላቸው ማለት ነው። አይ ዶንት ኖ ብቻ ቀልተውታል። ከዛ ስለዚህም አለ፣ ስለዚህም ስሙ ኤዶም ተባለ፣ ኤዶም ቀይ ማለት ነው። ያዕቆብም አለ በመጀመሪያ ብኩርናህን ሽጥልኝ አለው። ኤሳውም እነሆ ልሞት ደርሻለሁ፣ ታዲያ ብኩርና ምን ያደርግልኛል አለ። አሁን የራበው ነገር በጣም ሌላ ነገር ነው። ብኩርና አይደለም የራበው፣ ጉዳዩ አይደለም ከብኩርና ጋር። ያን የመሰለን ትልቅ ነገር አሁን በተራበበት ምክንያት እንዲሰዋው ሆነ። ለጌታ ያላችሁ መሰጠት፣ ለጌታ ያላችሁ መቀጣጠል፣ ለጌታ ያላችሁ ነገር ተራ በሚባል ነገር ልትሰው ትችላላችሁ፣ ረሃባችሁ ያ ከሆነ ማለት ነው። ያዕቆብ ክፉ ሰው ነው። ምንም አልነበረበት ቢሰጠው ምንም አልነበረም፣ ግን ያንን መረጠ።
መጽሐፍ ቅዱስም ብዙ አላለንም ስለሱ። ያዕቆብም ኤሳውን እንግዲህ አስቀድመ ማላለሁ ስለዚህ ማለለት ብኩርናውም ለያዕቆብ ሸጠለታል። ከዛ በጣም የሚገርም መጨረሻው ቃል ላይ ያው ምስር ወጡን በላ። ኤሳውም አለ ብኩርናውን እንዲህ አድርጎ አቃለላት ይላል። እንዴት ያዕቆብ ተንኮለኛ ልጅ ነው አይደለም ያለው መጽሐፍ ቅዱስ። ምንም ያዕቆብ ስላደረገው ነገር ሜንሽን አላደረገም። ኤሳውን ግን አለ አቃለላት አለ። ተራ ነገር አደረጋት፣ እንደ ተራ ነገር ሰዋት። ዋው! ስለዚህ ምንድነው ዲዛይሬ? በቋሚነት መስዋዕት እያሰጠኝ ያለው ነገር ምንድነው? ህይወቱን አንዳንድ ሰው እየሰዋን ያለው ላለበት ግንኙነት መንፈሳዊ ህይወቱን እየሰዋን ያለው ያ ነው እውነተኛ ዲዛይር ማለት ነው። ምንም ተው ሌላ መቀባባቱ የማያስፈልግ ነገር ነው። ሁለተኛ ጥቅስ ላሳያችሁ ዘፍጥረት 22 ከ1-3 ሁሉም ረሃብ እንዲጠግብ መስዋዕትነት ያስፈልጋል። የጊዜ ሊሆን ይችላል፣ የገንዘብ፣ የአቅም፣ የእውቀት፣ የግንኙነት ኤኒቲንግ ካልሰዋችሁ የትም አታገኙትም። ዘፍጥረት 22 ላይ ደግሞ አብርሃምንና ይስሐቅን ታገኙታላችሁ። ላንብበው እንደዚህ ይላል። ከዚህ ሁሉ በኋላ ይላል 20 ምናምን ዓመት በቃ ያን ሁሉ ታሪክ ካለፈ ወዲያ እግዚአብሔር አብርሃምን ፈተነው ይላል። አብርሃምም አለው እነሆ አቤቱ አለው እግዚአብሔርም። አንዳንድ ሰው ልጅ ከተቀበለ ወዲያ የእግዚአብሔርን ድምፅ መስማት ነው የሚያቆመው። አብርሃም ግን ጉዳዩ የሚያገኘው ልጅ አይደለም፣ ከእግዚአብሔር ጋር ነው ግንኙነት ያለው። ለዚህ ነው የእግዚአብሔር ወዳጅ ተባለ ያለው እንጂ ልጅ ተቀባይ ተባለ አይደለም ያለው። የእግዚአብሔር ወዳጅ ተባለ። ለምን? ለአብርሃም ትልቁ ነገር ምንድነው? ከእግዚአብሔር ጋር ያለው ግንኙነት። ሲጠራው አቤቱ አለሁ አለ። አየ ጌታ ሲጠራ አለው እንደማለት ትልቅ ነገር የለም። እግዚአብሔርም አለ የምትወደውን አንዱን ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሄድ፣ እኔ በማመላክትህ በአንዱ ተራራ ላይ የሚቃጠል መስዋዕት አድርገህ ሰዋው አለ። በማግስቱ ይላል ምን አይነት ደስ የሚል ቃል! ጠዋት አለ አብርሃም ማልዶ ተነሳ ይላል። አየ የአብርሃም ዲዛይር ከእግዚአብሔር ጋር ያለ ግንኙነት ነው እንጂ ልጁ አይደለም። በእምነት ያመጣው ልጁ አይደለም። እሱ አይደለም ለአብርሃም ትልቁ ነገር። እግዚአብሔርን ራሱን ነበር የሚፈልገው ነበር። ለዛ ነው ይስሐቅን ለመሰዋት እንኳን ምንም አልመሰለው። ማልዶ ተነሳል። ደብሮት ነበር አይደለም፣ ማልዶ በጠዋት ተነሳል። ምን ላይ ሄዶ ሊያርደው ማለት ነው። ዋው! ስንት ዓመት የፈጀበትን ኢንቨስትመንት 20 ምናምን ዓመትን የጠበቀው እሱ ብዙ ነገር የተባለበትን ልጁን አውጥቶ ለማረድ ምንም አልሳሳም። ስለዚህ እውነተኛ ረሃብ የት ነው ያለው? መስዋዕት የምታደርጉለት ነገር ጋር ለመሄድ ጉዞውን ጀመረ ይላል። ሃሌሉያ! ሁሉን ነገር ይዞ ሊሰዋው ሄደ። በሱ ልብ ውስጥ ይስሐቅ ምንም ነገር አይደለም። ከእግዚአብሔር አንጻር እግዚአብሔር ከተናገረው ቃል አንጻር የእግዚአብሔርን ነገር ከመጠበቅ አንጻር ይስሐቅ መኖሩም አለመኖሩም ትርጉም የለውም ለሱ። እግዚአብሔር ረሃባችሁ እንዲሆን ከፈለገ ብዙ ነገር የምትሰውት ያስፈልጋል። ሳምታይምስ ሮንግ የሆኑ ጓደኞች ሊሆኑ ይችላሉ። በእኔ ዘንድ እንደማትከብር እንደ ተራ ነገር ቆጠርኳት አለ ጳውሎስ ሲናገር ምዕራፍ 20 ላይ ሐዋርያት ምዕራፍ 20 ላይ ስለ ነፍሱ እኮ ሲናገር በእኔ ዘንድ እንደማትከብር እንደ ተራ ነገር ማለት ቦታ የላትም አለ። የሚሰማኝ ስሜት ቦታ የለውም አለ የእግዚአብሔር ነገር ከመፈጸም አንጻር። አይ እንደዚህ ስትጨክን እውነተኛ ረሃብ ይታያል እንጂ ቸርች እንሂድ ስትለው ሲኒማ እንሂድ የሚል ሰውዬ ተከትለው ከሄድክ ረሃብ እሱን ማስደሰት ነው ማለት ነው። ጠንከር እንደሚልባችሁ ይገባኛል፣ ግን እውነታው ያ ስለሆነ ማለት ነው። ያንን ነገር ስታርደውስ ያንን ነገር አይ አልፈልግም ብለህ ወደ ጌታ ነገር ስትመጣ ምንድነው የሚያሳየው? ለጌታ ያለህን ረሃብ ያሳያል። በቃ ዳሴት ምዕራፍ 22 ከ10-12 በጣም የሚደንቅ ቃል አለ እዚሁ ስለ አብርሃም አለ። አብርሃም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋን አነሳ። የእግዚአብሔር መልአክ ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅን አትዘርጋ፣ አንዳችም አታርግበት ካለ ወዲያ አንድ ልጅህን ለኔ አልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄአለሁ አለ። አይ ሁሉን አዋቂው እግዚአብሔር ሊሰዋ እስከመሄድ አላወቀም ነበር ማለት አላወቀም አያውቅም የሚለውን ሳይሆን ምንም በቃ አልሰዋሁማ ምንም እግዚአብሔር የሚያስበው ምንም ነገር የለም። እንደማትሰዋው ነው። እስካልሰዋው ድረስ መሰዋት እንደማትችል ነው የሚያስበው። ሰማችሁኝ ያልኩት? ለዚህ ነው የምትፈራ እንደሆንክ አለ አሁን ነው ያወቅኩት አለ። ካልሰዋውስ አያውቅም ማለት ነው። ጌታን በጣም እኮ ነው የምወደው፣ በጣም ነው ጌታ የሚርበኝ፣ እንደው በቃ ብገምጠው አይነት ነገር አያውቅም እስካልሰዋው ድረስ ማለት ነው። ልክ ልሰዋው ስትነሳ ለምን በቃ በልቡ ኦልሞስት ሰውቶታል። ልክ ሲያው ኦኬ አሁን አውቄያለሁ እንደምትወደኝ ማለት ነው።
ስለዚህ ምንድነው መስዋዕትነት እየከፈልኩለት ያለው ነገር? ያ ነው እውነተኛ ረሃባችሁ ማለት። ስለዚህ ሮንግ ነገር ከሆነ ዛሬ መቀየር ይቻላል። ምንም ያለ መጨረሻ የሆነበት የለም። ግን ያንን እስከታረጉ ድረስ ጌታ ሁሉ ጊዜ እየጠበቃችሁ ነው ያለው። ምንም ነገር እንዲሁ ባይ ዲፎልት ያስባል ብላችሁ አታስቡ። ማለት በቃ ይገባዋል ጌታ እኮ እንደዚህ ባላረግም ጓደኛዬን ይዣት አዝያትን ብዙር ይገባዋል እሱ ምን አለበት አለ። አንድ ቀን ነው አይገባውም፣ አያውቅም። ምንድነው የሚያውቀው? ጓደኛህን እንደምትወዳት ነው የሚያውቀው። ጓደኛችን እንደምታዝያት ነው የሚያውቀው። ደግሜ ላምብላችሁ በጣም ስላያችሁ አንድ ልጅና ለኔ አልከለከልከኝም አለ። ካያ እውነተኛ ዲዛይር ሲኖርህ አትከለክለውም ጌታ። ጊዜህን አትከለክለውም፣ ገንዘብህን አትከለክለውም፣ ወጣትነትን አትከለክለውም። መልሰህ የምታገኘው ነገር ላይሆን ይችላል ግን አትከለክለውም። ከዛ በዛ አውቅ ያለው ይላል በትክክል ነው የምትጠማኝ ይላል ጌታ። የተባረከ ይሁን። አንድ ጥቅስ አለ መዝሙር 69 ከ10 እስከ 12 ዴቪን ታያላችሁ። እዚህ ጋር ደግሞ ጥማት ያለፈ ነገር እንድታደርጉ ያደርጋቸዋል። ደግሞ ኤክስትራ ማይል እንድትሄዱ ያደርጋቸዋል። መዝሙር 69 ከ10 እስከ 12 ላይ ከፍ ብላችሁ ስታነቡትም አንድ አይነት መንፈስ አለው። ነፍሴን አለ በጾም ባስመረርኳት ጊዜ ይላል። ጌታን እኮ ስለሚወድ ነው። አይ የምታስመርራት ጊዜ አለ። መብላት ፈልጋል ግን ጌታ ጾም ብለዋል። ትተው ትሄዳለህ። ጠዋት ቆንጆ ቁርስ ይቀርባል። ጌታ ደግሞ ቀድሞ ነው ክፋቱ አይባልም ግን ጠዋት ላይ ነው የሚነግርህ። ልትደርስ መጾም አለብህ እንትኑን ሳታየው ማለት ነው። ከዛ ፈተና ይጀምራል። ባስመረርኳት ጊዜ ማለት መብላት ነበር ብለህ ጥለት ይሄዳል። በዛው ሼፕ ያደርጋቸዋል። ብንበላ ባንበላ ጌታ ምን ነው ምንም እኮ ጨጓራቸው ውስጥ እንጀራ ሳይና እንጀራ ሳይ ጊዜ ቅርና ቅርም ያለው እግዚአብሔር አይደለም ያለው። ያለህን ኮሚትመንት ነው የሚያሳይ። ምን ያክል ትሰጣለህ ስለ ጉዳዩ ነው። በጾም ባስመረርኳት ጊዜ እነርሱ አለ ሰደቡኝ ይላል። ማቅ በለበስ ጊዜ መተረጃ አደረጉኝ። በቅጥሩ ደጅ ለሚቀመጡት የመነጋገሪያ ርዕስ ለሰካራሞችም መዝፈኛውን ይላል። ባለፈው እሑድም ሰምተነዋል ይሄን ሜሴጅ። አይ ጌታን ብለህ እንደውም ሲናገር ከፍ ብሎ ሲናገር በቤተሰብ መካከል አለ እንግዳ ሆንኩባቸው ይላል። ለገዛ ወንድሞቼ እንደ እንግዳ ነው ያስተናግዱኛል። ዋው ሰዋው ማለት ነው የሱን የቤተሰብ ነገር። ብዙ ነገር መሰዋት አለበት እውነተኛ ረሃብ ጌታ ሲሆን። ሁለተኛ ፍጹም ደስታችሁ ያለበት ቦታ ማለት ነው። የምትራቡት ነገር ፍጹም ደስታችሁ ያለበት ቦታ። በሉቃስ ምዕራፍ 12 ከ15 እስከ 20 ላይ ያለን አንድ ታሪክ ታያላችሁ። ስለ አንድ ሰው ኢየሱስ የተናገረው ያው የሰው ህይወቱ በሀብቱ ብዛት አይደለም ካለ ወዲያ እንደዚህ ይላል። እንዲህ ሲል ምሳሌ ነገራቸው ይላል። እርሻው እጅግ ፍሬያማ የሆነችለት አንድ ሀብታም ነበር። እሺ ይህም ሰው ምርቴን የማከማችበት ስፍራ ስለሌለኝ ምን ላድርግ ብሎ አሰበ። እንዲህም አለ እንደዚህ አደርጋለሁ፣ ያሉኝን ጎተራዎች አፍርስና ለሌሎች ሰፋ ላሉ ጎተራዎች እሰራለሁ። በዚህም ምርቴንና ንብረቴን ሁሉ አከማቻለሁ። ነፍሴንም አለ ነፍሴ ሆይ ለብዙ ዘመን የሚበቃሽ ሀብት አከማችቼልሻለሁ። እንግዲህ እረፊ፣ ብይ፣ ጠጪ፣ ደስም ይበልሽ እላታለሁ አለ። እውነተኛ ጥማት የት ነው ያለው? ደስታችሁ አለበት ቦታ። ለምን ካላችሁ ሁሉም ሰው ደስ የሚያሰኘውን ነገር ነው የሚፈልገው አይደለ? አሁን በጣም የሚጠፈጥፋችሁና የሚደበድባችሁ ሰው ቢኖር ቀን በቀን ማግኘት አትፈልጉ። ሁልጊዜ መልካም የሚያደርግልን ሰው ሁልጊዜ ከሱ ጋር ብታሳልፉ ምንም ችግር የለም። ለዚህ ነው አብዛኛው ጊዜያችን የሚያልቀው ደስ የሚሉን ነገር እያደረገ ነው አይደለ? በጣም የሚያስለቅሰው ነገር እያደረገ የሚጨርስ እንግዲህ ያው ሌላ የቀረበው ነገር ከሌለ የለም። ስልክ ለምን ረጅም ሰዓት የሚጠቀሙ ደስ ስለሚለው ነው። የሚያለቅስ የለም ቲክቶክ ብሎ የሚያሳዝነውን ነገር ተደጋጋሚ የሚያደርግ ማንም የለም። በሰው ሆኖ ማለት ነገር አንድ ከደጋገማችሁ ያ ማለት ደስታችሁ እዛ ውስጥ አለ ማለት። ፍጹም የሆነ ደስታ ያለበት ማለት የምትጠሙት ነገር ነው። ለዚህ ነው ኢየሱስ ይላል ደስ ይበልሻል ስለ ነፍሱ ሲናገር። እና አሁን ሁለተኛ ምድል ቢያገኝ ከእንደገና ማከማቸት ነው የሚጀምረው። አሁን መጀመሪያ ሰርቶ ሞላለት፣ ከዛ ሰርቶ ስለሞላልኝ በቃኝ አይደል? ኖ አሁን በደንብ አከማቻለሁ። አሁን ይሄን እየቀጠለው ነው የሚሄደው በህይወት እስካለ ድረስ ማለት። ግን ዛሬ ማታ መተው ያስወግደዋል አለው።
ካንተ ሊወስዷት ይፈልጋሉ አለ። ስለዚህ ለራሴ ያከማቸኩ ለማን ይሆናል ብሎ ተናገረ። መዝሙር 122 ቁጥር 1 መዝሙር እውነተኛ ደስታዬ የት ሰፈር ነው ያለው? ዓለም ጋር ነው? ጓደኞቼ ጋር ነው? ጌታ ጋር ነው? ወስኑት እናንተ። መዝሙር 122 ቁጥር 1 ሲናገር ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ እስኪ በሉት፣ ሁላችንም በሉት፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ እንደው ነገ በመጣ ሳደም ያለው እንደው የዛሬዋ የሰኞዋ ተለፈኝና ከማክሰኞ ጀምሮ ደርሳለሁ አይደል? ኖ ደስ አለኛል። ለምን? ያ ቦታ የደስታው ቦታ ስለሆነ፣ እውነተኛ ጥማቱ ጌታን ማግኘት ስለሆነ። ጌታ የተባረከ ይሁን። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። መዝሙር 1 እስከ 2 ሲናገር ነገር ግን ብፁዕ ነው በክፉዎች ምክር የማይሄድ በኃጢአተኞች መንገድ የማይቆም በፌዘኞች ወንበር የማይቀመጥ ካለ ወዲያ ነገር ግን ደስ የሚሰኘው ይላል በእግዚአብሔር ሕግ ነው አለ። አይ እነዛን ሰዎች አቮይድ ካደረገ ወዲያ ኩርምት ብሎ አይደለም የተቀመጠው። ኖ ኖ ኖ ኖ ኖ ኖ ኖ ዓለም ቀርታብን አላኮራመታችን ነው። አም ቴሊንግ ዩ ድቅቅቅ ያለ ህይወት እየኖርን አይደለም። ኖ ፍሎሪሽ እያደረግን ነው። ሃሌሉያ! ሁልጊዜ ደስተኞች ነን፣ እየሳቅን ያለ ነው። ምንም የቀረብን የጎደለብን ነገር የለም። ለዚህ ነው እነዛን ከክፎች ምክር ጋር አልሄድም፣ ኃጢአተኞች ጋር አልቆምም፣ ወዘኞች ጋር አልቆምም። እንደዚህ አንዳንድ ሰው እንደዛ ስለሚያስማል በቃ ከጌታ ጋር በጣም እንትን ካልኩ ሊደብረኝ ይችላል። ለምን? ብዙ ማቃቸው ሰዎች ይሄን አሁን የምከተለውን ህይወት ስለማይከተሉ ብቻዬን እቀራለሁ። ነገር ግን ይላል ሃሌሉያ ደስ የሚሰኘው በእግዚአብሔር ሕግ ነዋል። የእግዚአብሔር ሕግ ደስታ ይሆናቸዋል። ሃሌሉያ የእግዚአብሔር ቃል ጓደኛ ይሆናቸዋል። የትም ጓደኛ ጋር ሄደ የማታገኘውን ደስታ እግዚአብሔር ቃል ውስጥ በማንበብ ውስጥ ታገኘዋል። ምንም የቀረብን ነገር የለም። ዞር ብለን እንደው የምንጠማው ነገር የለም። ሶስተኛ ቅድሚያ የምንሰጠው ነገር ወይ ደግሞ ፕራዮሪቲያችን የሆነው ማለት ነው። ቅድሚያ የምንሰጠው ነገር ከጥማታችን ጋር የተያያዘ ነው። ፕራዮሪቲያችን ከልባችን ጋር የተገናኘ ነገር ነው። ማቴዎስ 6 ከ31 እስከ 33 የሚነግረን እሱ ነው። እዚህ ጋር አስቀድማችሁ የሚለውን ፕሩቶን የሚለውን የግሪክ ቃል ይጠቀማል እና አልቲሜት የሆነ አላያንስ ማለት ነው። በቃ የመጨረሻ አገሮች አላይ ይሆናሉ በእንትን እንደምታውቁት ማለት ነው። በጦርነት የነበረ የተጀመረ ነው። በአንደኛ ጦርነት ከዛ ሁለተኛ ዓለም ጦርነት የነ ጀርመንን ሳይዝ የያዘ ሰው አለ። ከዛ ደግሞ የነ አሜሪካን ሳይዝ የያዘ ቦታ ያዛል። ስለዚህ አላይ ሆኖ ቀሩ ማለት አሁን የነ ራሺያ የነ ቻይና የነ ምናምን ፓርት አለ። አሁን ከዛ ዩሮፕና አሜሪካ ያለችበት ደግሞ አለ። ያኛው አልቲሜት የሆነ አላያንስ ማሳየት ማለት ነው። አስቀድማችሁ የሚለው ቃል የሚያሳየው ልክ በእስራኤልና በፖለቲካው ተሳችሁት ማለት ነው። በእስራኤልና በአሜሪካ መካከል እንዳለው አይነት ግንኙነት ነው። ኦ ማይ ጉድነስ በጣም ነው ሰፖርት የሚያደርጓቸው። ኤኒ አሜሪካዊ ኦፊሻሊ እንትን መንግስቱን ሲያጣጣል ብዙ አታዩ። አልቲሜት የሆነ አላያንስ አላቸው ማለት ጥግ የደረሰ ማለት ነው። አንድ ጊዜ ኦባማ ተቃወማቸውና የእስራኤሉን እንትን የሃውስ ኦፍ ሴኔት ውስጥ መጥተው ነው ንግግር ያደረጉት። የፎሪን እንትናቸው የተወካዮች ምክር ቤት መጥተው መግለጫ ሰጡ ተናገሩ ማለት። ከዛ ነገር ሁሉ ነው ወደ እሳቸው የተገለበጠው ማለት ፕሬዚዳንቱ ነው ተቃውሟቸው የነበሩ የአሜሪካ ፕሬዚዳንት ተቃውሟቸው የነበሩ እሱ ተቃውመኝና አላሉ። ኖ የሁለቱ የተጣመሩበት ነገር በጣም ሲሪየስ ነው። ስለዚህ አስቀድማችሁ የእግዚአብሔር መንግስት ፈልጉ ማለት ተራ ሲኩዌንስ የሚያሳይ ነገር አይደለም። ቅደም ተከተልን የመጠበቅ አንደኛ ሁለተኛ ሶስተኛ የማድረግ ጉዳይ ሳይሆን የመጨረሻ አብረው የምትቆመው ነገር ማለት ነው። ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። አሕዛብ እነዚህን ነገሮች ሁሉ ለማግኘት አጥብቀው ይሻሉና የሰማዩ አባታችሁ እነዚህ ሁሉ ለእናንተ እንደሚያስፈልጋችሁ ያውቃል ካለ ወዲያ ከሁሉ ግን አስቀድማችሁ የእግዚአብሔር መንግስት ፈልጉ ሌላ ሁሉ ይጨመርላችኋል እያለ ይናገራል። ስለዚህ መጀመሪያ የምትሹት ነገር ከጊዜ አንጻር ከተራቀ ቅደም አንጻር ከቦታ አንጻር መጀመሪያ የምትፈልጉት ነገር ሁልጊዜ በልባችሁ ላይ ያለ ረሃብ ነው ማለት ነው። ረሃባችሁ እንዴት እንደምታውቁ ነው እየነገርኳችሁ ያሉት። ቅድሚያ የምሰጠው ነገር ቅድሚያ ማድረግ የሚቀለኝ ነገር ምንድን ነው? ያ እውነተኛ ረሃባችሁ ነው። ስለዚህ መቀየር ይቻላል።
የማይቻል ነገር አይደለም እያወሩ ያሉት። ግን ቅድሚያ እየሰጠሁት ያሉት በህይወቴ ምንድነው የሚለው ነገር ያ እንዲሞላኝ የምፈልገው ነገር ያ ነው ማለት ነው። ዮሐንስ ራእይ 2:4-5 ዳሩ ግን የምነቅፍብህ ነገር አለኝ አለ። የቀደመውን ፍቅርህን ትተሃል። የመጀመሪያ አወዳደድህን ትተዋል። ምናልባት ያ ሰውዬ ባክ አድርጓል እያለ አይደለም ይሄን የቤተ ክርስቲያን መሪ አለ እኮ እዛው ነገሮች። ግን ቀድሞ የነበረ መሰጠት ነበር፣ ቀድሞ የነበረ መቀጣጠል ነበር፣ ቀድሞ የነበረ የሚሆነው ነገር ነበር፣ ቅድሚያ የሚሰጠው ለእግዚአብሔር ነገር ነበር። ከዛ አሁን ግን ምን ብለዋል አለ? ትተዋል አለ። እዛ ንስሐ ግባ ካለ ወዲያ የቀደመውን ስራህን አድርገዋል። ምንም በቃ አታወሳስበው። ቀድመህ ስታረግ የነበረው ነገር አሁን ደግሞ ማድረግ መጀመር ምንም ያለ መጨረሻ የሆነ ነገር የለም። ለጌታ ያለ ፍቅር ከቀነሰና ከወደቀ ወይ ደግሞ ዝቅ ያለ ከመሰለ ጌታን ወደዋለሁ ብለህ በምታሰብበት ጊዜ የነበረው የምታደርገውን ማድረግ መጀመር። ለዚህ ነው የቀደመውን ምን በላለ ስራህን አድርገዋል። ጌታ የተባረከ ይሁን። ሁለተኛ ነው ስርስ ልስጣችሁ። በዚህ ስር 3 ነገር አይተን እናጠቃለዋለን። ይሄ ከሆነ ጥማቴን የማቅበት ምክንያት ታዲያ ኢየሱስን እንዴት እንጠማ ወይም ደግሞ ጥማታችን እንዴት ወደ ጌታ ይመለስ? የትኛውም ወዳጅነት የትኛውም ግንኙነት ዘላቂ እንዲሆን ከአካሉ ጋር ነው ግንኙነት የሚኖር እንጂ የመቀበልና ያለ መቀበል ነገር አይደለም። በምሳሌ ባሳያችሁ አሁን ኤፍሬም ጋር መጣው። ኤፍሬም እስኪ ብርቱ ወስጠኝ ተቀብዬው መጣው። ኤፍሬም በጣም ወዳጄ ነው ብዬ ነው የማስበው። ከዛ አሁን መጣው ኤፍሬም ጋር ኤፍሬም ደብተር ስጠኝ። ዋው ደብተሬን ተቀበልኩ። ኤፍሬም አሁን ምንድነው እየጠበቃችሁ ያላችሁት? የሆነ ነገር ቃል ቀበለው ነው አይደለ? ማንም ሌላ ሐሳብ የለ ላወራው ነው የሚለው። ኤፍሬም ስልክህን ስጠኝ እባክህ። አሁን 3-4ኛ ጊዜ ብመጣ ኤፍሬም ባይብል ይዟል ምንም የለውም ነበር። አየ ኤፍሬም ኤክስፔክት የሚያደርገው ምንድነው? የሆነ ነገር ሊጠይቀኝ ነው፣ የሆነ ነገር ልሰጠው ነው። ምን አይነት ሁኔታ ላይ ነው አላውቅም። ቁርስ በልቷል፣ ምንም አውቀው ነገር የለም። ምን እየተሰማ ያለው ምንም ግንኙነት የለም ከሱ ጋር። አሁንም እመጣለሁ። አሁን ደግሞ የቀረው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በጣም ሲያስፈልገኝ ደረስክልኝ ያ ኤፍሬም ተቀበልኩት ማለት ነው። ከዛ አሁንም እሄዳለሁ። ሳምቲንግ የእሱ አጀንዳ ሊቀጥል ነበር። ጨርሶ ኤፍሬም ማለት ነው። አየ አሁን ኤፍሬም ስለኔ ሲያስብ ወዳጄ ነው ብሎ አይደለም የሚያስበው። በመጣው ቁጥር የሚያስበው እቃ ሊቀበል ነው። ለዛ ነው አየ ስመለስ ከሱ አጀንዳ ተቀበለ። ለምን እየተቀበልኩት ነው በቋሚነት እንጂ ሊያናግረኝ ነው ብሎ እያሰበ አይደለም። አይ ከጌታ ጋር ያለን ግንኙነት የመቀበልና የመቀባበል አይደለም። እንደዛ ከሆነ ወዳጅነት አይሆንም፣ ዘላቂ አይሆንም። ያገኛችሁ ነው አይደለ? ዘላቂ የሚሆነው የሁለትዮሽ ግንኙነት ሲሆን ነው፣ ሳወራው ነው። ስለዚህ ጥማቴን እንዴት ልመልሰው? ጌታ ከሚሰጠው ነገር ተውና ራሱን ፈልገው። ምናልባት ፈውስ ሊሰጣችሁ ይችላል፣ ምናልባት ብዙ ነገር ሊሰጣችሁ ይችላል። ምንም ችግር የለበትም። ግን የምትቀበሉት የትኛውም ነገር የሆነ ሰዓት ላይ ተመልሶ ያልቃል። እርሱን ካገኛችሁ ግን በፍጹም ከህይወታችሁ ያልቃል። ለዚህ ነው ዮሐንስ ወንጌል ምዕራፍ 6:66-69 ሲናገር እንደዚህ ይላል። ጌታ ሆይ አለ ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመልሰዋል፣ ወደፊትም ከእርሱ ጋር አልሄዱም ይላል። አይ ብዙ ምግብ ከበሉ ወዲያ ማለት ነው። ብዙ ምግብ ያደረገላቸው ብዙ ነገር አድርጎላቸው ሲጨርስ ከዚህ ወዲያ ከሱ ጋር አልቀጠሉም ማለት። ብዙ ነገር ተቀብለውት ጌታን ከሱ ጋር የመሄድ ሐሳብ የላቸው፣ ስብከቱ ደስ ስላላላቸው። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን አለ። ስምዖን ጴጥሮስም ምናልባት ሌሎቹ ምን እያሰቡ እንደሆነ በእግዚአብሔር ይወቅ ሲያተርፋቸው ማለት ነው ጴጥሮስ ተናገረ። በርጠለሜዎስ ሌላ ነገር እያሰበ ሊሆን ይችላል፣ ግን ጴጥሮስ ደረሰለት። ጌታ ሆይ አለ ወደ ማን እንሄዳለን አለ። ከአንተ የዘላለም የሕይወት ቃል አለ። እኛስ አንተ ክርስቶስ ያው የእግዚአብሔር ልጅ እንደሆንክ አምነናልም አለ አውቀናልም ብሎ መለሰለት ይላል። ስለዚህ አይ ካንተ ጋር ነው የተገናኘ ነው። አንተ ስላባዛው አሳና ዳቦ አይደለም ካንተ ጋር የተከተልን፣ አንተን ፐርሰናሊ ነው የፈለግን። ያ ደግሞ ክርስቶስ የእግዚአብሔር ልጅ መሆንን የመዳን የእስራኤል መዳን መሆንን አውቀን ነው። ምን ማለት ነው? አሁን ዳቦ ብትሰጠንም ባትሰጠንም ምንም ትርጉም የለውም። የሕያው የእግዚአብሔር ልጅ እንደሆን የእስራኤል ትድግና የሚመጣው ባንተ እንደሆነ ሃሌሉያ። ያ መስፍን
በሕዝቤ መካከል ይነሳል የተባለው መስፍን አንተ እንደሆንክ እናውቃለን አለ። አንተ የሐዋ ልጅ እንደሆንክ እናውቃለን አለ። ስለዚህ ምንም ጉዳይ የለንም፣ ያ አለም የለም። ከዛ ከእናንተ መካከል በጣም ይደንቃል ጴጥሮስ አይደለም፣ ከእናንተ መካከል ሰይጣን ነው አንዱ አለ። ስለ ይሁዳ ሲናገር ከእናንተ መካከል አንዱ ሰይጣን ነው አለ። የምትለው ነገር አያምንም ማለቱ ነው። ሉቃስ 22:35 ስለዚህ አያችሁ ጌታ ከኛ ጋር ግንኙነት እንዲኖረው ይፈልጋል እንጂ አቅርቦት ብቻ ሊሰጣቸው አይፈልግም። ለዚህ ነው ሉቃስ 22:35 ሲናገር ደግሞ ማለት ያለ ኮሮጆና ያለ ከረጢት ያለ ጫማን በላኳችሁ ጊዜ ይላል። ምን ይላል? አንዳች ጎደለባችሁን? እስኪ አንብቡት አንዳች የሚለውን ጎደለባችሁን? ከኔ ቀጥሎች አንዳች ጎደለባችሁን አላቸው። ሂት ፊል እያረጋችሁ ይገባኛል። ከዛ እነርሱ ይላለች አንዳች እንኳን አሉ። ዋይ ያለ ኮሮጆና ምን አሸክሜ አይደለም የላኩ፣ ግን ምንም ነገር አልጎደለብንም አለ። ለምን? አቅርቦቱ ከነሱ ጋር ስለነበር። አቹ ከጌታ ጋር የተገናኘ ሰው ጌታን ለጥቅማ ጥቅም የማይፈልግ ሰው ብዙ ጥቅማ ጥቅም ነው የሚኖረው። ጌታን ሲሪየስሊ ከፈለጋችሁት የማይሰጣችሁ እዚህ ምድር ላይ ያለ ነገር የለም። ለምን? እንደ ወዳጁ ነው የሚያስበው። ጌታ የተባረከ ይሁን። ስለዚህ ለወዳጁ ሁሉ ጊዜ ጥሩ ነገር ነው የሚያስበው። ጥሩ ኦፖርቹኒቲ ይሰጣቸዋል፣ ጥሩ የሥራ ዕድል ይሰጣቸዋል፣ ጥሩ ፌቨር ይሰጣቸዋል። ጥሩ የተባለውን ሁሉ ለእናንተ ነው የሚያደርገው። ግን ፎከሳችን እሱ አይደለም፣ የምንጠማው ነገር እሱን አይደለም። ለዚህ ነው ደቀ መዛሙርቱን ማቴዎስ 28 ቀጣይ ፔጅ ላይ 28:19-20 ላይ ሲናገር እስከ ዓለም ፍጻሜ ድረስ አለ ሁል ጊዜ ከእናንተ ጋር ነኝ አለ። ወንጌል ለዓለም ሁሉ ስበኩ ካላቸው ወዲያ ምንም የትራንስፖርት ገንዘብ አልሰጣቸውም። ሂዱ አለ። የት? እዛች ሰፈር አንድ ነገር ነው። እስኪ አሁን ወደ ቶሎ ወደ አሜሪካ ትሄዳለህ ብለህ ወደ ቻይና ትሄዳለህ ብለህ መጀመሪያ ጭንቅላቱ የሚገባው የፕሌን ቲኬት ስንት ነው። ግን ወደ ዓለም ሁሉ ሂዱ ወንጌልንም ስበኩ። ለምን? እንደዛ ስለማያስብ ማለት ነው። እግዚአብሔር ሁልጊዜ አቅርቦትን በመስጠት ያምናል። ያ አቅርቦት የሚመጣው ግን ከሱ ጋር ካለ ግንኙነት ጋር ነው እንጂ ገንዘብ የማሸከም ምንም የማንንም ፕላን የለውም። ማንንም እግዚአብሔር ሲጠራ ገንዘብ አሸክሞት ያስጀመረው የለም። አለው ነው የሚልህ ጌታ የተባረከ። የሱ መኖር ከእርሱ ጋር እስከሄድክ ድረስ ምንም ነገር ሊያስቆም አይችልም። ምንም ነገር እጦት ሊሆንብህ አይችልም። ጌታ የተባረከ ይሁን። ያቺ እግዚአብሔር የሆነ ነገር ነግሯቸዋል አይደል? በእናንተ የሚሰራውን ለዛ የሚያስፈልገውን ገንዘብ አንድ ቀን አይደለም የሚሰጣችሁ። he is there ሃሌሉያ። እርሱ እዛ ከእናንተ ጋር ይሆናል። ስለዚህ የትኛውንም አይነት እስኪ አስቡት፣ ጌታ ኢየሱስ ክርስቶስ በዛ ጊዜ ገንዘብ ሰጥቷቸው ቢሆን ኖሮ እስካሁን እንዴት ነበር የሚቆየው? ያ ገንዘብ ራሱ በፍጹም አሁን ሊሰራ አይችልም። ለዚህ ነው ኢየሱስ ክርስቶስ በምድር ላይ ሲመጣ ስጋን አዘጋጀህልኝ ያለው። ገንዘብ ይዞ አይደለም ከሰማይ የወረደው። ከአባቱ ጋር ባለ ግንኙነት አቅርቦት እንደማይጓደልበት ስለሚያውቅ ነው። ጌታ የተባረከ ይሁን። አያችሁ ጌታን የምትፈልጉት ከሆነ ምንም ነገር ሊጎልባችሁ አይችልም። ግን ፎከሳችሁ እሱን ማግኘት ይሁን፣ እሱን መፈለግ ይሁን። ጌታ የተባረከ ይሁን። አንደኛ በሉና ከዚህ ስር ጌታን እንዴት እንጠማለን የሚለውን እያሳያችሁ። አንደኛ ጌታን በግል በሆነ ፍቅር መውደድ። ጥማቴን ወደ ጌታ የሚመልሰው አንደኛው ነገር እሱ ነው። ጌታን በግል በሆነ ፍቅር መውደድ። ዮሐንስ 21:15-17 ሲናገር ከነዚህ ይልቅ ትወደኛለህን አለው። ዋው ኢየሱስ እኮ ነው የተናገረው። ምሳ ከበሉ በኋላም ኢየሱስ ስምዖን ጴጥሮስን ይሆናል ስምዖን አለ ከነዚህ ይልቅ ትወደኛለህን? ብዙ አሉ፣ እነ ቶማስ፣ እነ በርጣሎሜዎስ፣ እነ ምናምን ሁሉም አሉ። ከነሱ ሁሉ በላይ ትወደኛለህ አለው። ዋው አሁን ጌታ ሆይ አለ። የሚገርም ሰውዬ እንደወደህ አንተ ታውቃለህ። ከዛ አገልግሎቼን አሰማሪ ያለው 3 ጊዜ ጠየቀው። የጠየቀው 3 ጊዜ አሁን እንወድሃለን አይደለም ያለው፣ እወድሃለሁ ነው የሚለው። ጌታ ይተባ ፐርሰናሊ ጌታን የምትወዱት ከሆነ ጥማታችሁ ወደሱ ይሆናል። የምትወዱት ነገር ሁሉ ጊዜ አጠግቡት አይደለ? አፍላ ፍቅር ላይ ሲሆን ይሄን ብዙ ምሳሌ እየሰጧችሁ ነው። እጮኛ ያዙ ማለት አይደለም፣ እንዳትይዙ ማለት ላይ ነው። ኦኬ ጀስት ምሳሌ ነው፣ ሌላ ነገር እንዳትሄዱ ማለት ነው። እና ሰው በጣም አፍላው ላይ በሚሆንበት ጊዜ ላይ ምንም ማያረገው ነገር የለም። ሙሉ ቀን አውርቶ በሰላም ከዛ በሩ አዳሰኝቶ ነው በሰላም ገባሽ ወይ
አው ስትሻገር እንግዲህ አጥርቅ በር ድረስ ከደረሰች ወደ የት ትገባለች ብለን ከዛ ደግሞ ቀንሽ እንዴት ነበር አብረው ለኮ ቀኗ ይተውራል አንተ ጋር ነው ያለችው ከዛ ልተኝ ነው የበላሹ ታኘከልሽ ተፈጨልሽ ከልብ እኮ ነው ሰው እየቀለደ አይደለም እንደዚህ ሲሆን ትስቁ ተውኩት አየህ እና እንደዛ ሲያር ከልቡ ነው እያሰበ ነው አለመብላቱ ያሳስበዋል ይነከዋል የሷ የማትወደው ምግብ መብላት በጣም በቃ ጭንቁ ይሆናል እዛ years later አመታት ሲሄዱ ከዛ እግዚአብሔር ብሎ ደግሞ ከፍ ወዳለ ደረጃ ከደረሰ መብላቱ አይደለም መኖር አለመኖር ራሱ ብዙ ትዝ አይልም ብዙ ጊዜ ሰው ትኩስ ፍቅር ላይ ሲሆን የማያደርገው ነገር የለም ብዙ ማይል ይሄዳል ደስ ብሎት ነው የሚመለሰው ራሱ ሸኝቷ ሲመጣ ካያ ያለ ለዚህ ጌታን በግል በሆነ ፍቅር መውደድ ስለዚህ ጌታን የምትወደው ከሆነ ጥማት ወደሱ ይሆናል ሌላ ነገር አይደለም እንፈልገው ሰው ጓደኛን ለማካበት አይደለም ቸርች ውስጥ ያለ ነው እንዳለ ጓደኛዬ ቢሆንም ጉዳይ አይደለም እሱ አይደለም የኔ ግብ የሆነ ነገር ስለምሆን አይደለም ጌታን እየተከተሉ ስለምወደው ነው ጌታ የተባረከ ጌታን የምትወዱት ከሆነ ሁሉ ጊዜ ረሃባችሁ እሱ ይሆናል ማንንም አያስቆመው ማንንም አያወጣባችሁ የሆነ ክፉ ሰው ተሰብስቦ ሊያሰናክልህ አይችልም ለምን ከጌታ ጋር በፍቅር ስለወደድክ ማለት ነው ጌታ የተባረከ አየህ በዚህ እድሜያችሁ ከጌታ ጋር በፍቅር ከወደቃችሁ በጣም ነጋችሁ ያማረ ይሆናል ከብዙ ሰዎች ጋር አትውደቁ ከጌታ ጋር ሁን ፍቅር እውነተኛ ፍቅር እሱ ጋር ይሁን በጣም የሚያንገበግብህ ነገር የጌታ ነገር ይሁን በጣም ትኩረትህን የሚሰበው እሱ ይሁን ጊዜህን የሚጨርሰው ነገር እሱ ይሁን ነገ ትልቅ ሰው መሆን ከፈለክ ማለት ነው ሐሳቡ የተበታተነበት ሰው ሐሳቡን እየሰበሰበ ብዙ አመት ብዙ እድሜ የለንም ነገር ለማስተካከል ማለት ነው love him personally hallelujah ሁለተኛ ማስታወቂያዎችን መመልከት እነዚህ ሜሴጆች ሁሉ የተዘጋጁት ከመንፈሳዊ አባታችን መልእክቶች ነው ከነ እግዚአብሔርን መፈለግ መንፈሳዊ ጥማት እንደዚህ አይነት ጋር የተነካኩ ሙሉ ሲዲዎች ማለት ነው ሁለተኛ ማስታወቂያዎችን መመልከት ረሃቤን ለጌታ ምን ይጨምረዋል ማስታወቂያ መታየው ከሆነ የምን ማስታወቂያ የኮካ ማስታወቂያ ብቻ አይተ ጌታ እንደማይል ማስታወቂያዎች ባይዘው ፐርፐዛቸው ከአይን ላለመጥፋት ነው ፍላጎትን ባንተ ውስጥ መክተት ነው ሁሉ ጊዜ የሚፈልጉት ሌላ ምንም ነገር የለም በጣም ሰልሳቸው ይሄ ሽያጫቸው ከፍ ያለ ሊሆን ይችላል ከአይንህ ግን በፍጹም አይጠፉ ሁሉ ጊዜ ኮካ የምትጠጣ ሴትዮ ያሳዩ በረሃ አንተ በረሃ እኮ ሄደህ አታውቅም በረሃ ላይ ያለች በበረዶ አርጋ ስትጠጣ ታያለ ስለዚህ ኮካ ፍላጎት ይነሳል ኮካ የሚባለው ነገር ስለጠፋብን አይደለም የምታዩት ነገር በቋሚነት የምታዩት ነገር ግን ውስጣችሁ የሚፈጥረው ነገር አለ ለዚህ ነው ትንቢተ ሆሴዕ ላይ ሲናገር ስለዚህ ነው አለ አባበላታለሁ ይላል አሎር አረጋታለሁ አማልላታለሁ ይላል ጌታ እኮ ነው ስለዚህ ነው አባበላታለሁ ወደ ምድረ በዳም አመጣታለሁ ለልቧም እናገራታለሁ ይላል ግን ያ የሚናገረው አባበላታለሁ የሚለው ነገር እንደገና ለምን እስራኤል እዚህ በዚህ ሰዓት ላይ በሆሴዕ ሚስት ሆና ነው ጎሞር ሌላ ሰው ጋር ሄደች ሄዳ አግባት አለው በጣም ያሳዝን ሰው ነው ሄዳ አገባት ከዛ ልክ ካገባት ወዲያ ሌላ ሰው ጋር ሄደች ልጆች ከወለደች ወዲያ ማለት ነው ከዛ ያኛውን ወዳው ነው ሄደች ምንም እንትን አይደለም ስህተት ምናምን አይደለም ወዳው ሄደች እና እስራኤልም እንዲህ ነው ያደረገችኝ ብሎ የተናገረው ማለት እስራኤል ሙሉ እኔን ተውኝና ወደ ባዓል ሄዱ አለ ከዛ ወዲያ ነው አባብላታለሁ አለ እንደገና አማልላታለሁ አለ ጌታ የተባረከ እንደ ልጅነቷ ትዘምርልኛለች አለ ስለዚህ አየ ማባበል ማለት ፕሮሞሽን ታያለ የጌታ ጥማት በእናንተ ውስጥ እንዲሆን ማለት ነው የሆነ ሰውዬ የኔን ህይወት በጣም ከቀየሩና ከዚህ ቸርች ጋርም ኮኔክት እንደሆን ካደረገኝ አንድ ልጅ ነበር በጣም ደስተኛ ነው በህይወቱ የኛ እዚህ ቸርች ልጅ አይደለም ግን ከሜሴጁ ጋር የተገናኘ ነው ይሰማል ምናምንና የሱ ላይ እና ሳምንቱ ደበረኝ ተቀነጣጠስን ምናምን ነው የምንለውኛ እሱ አቤት የኔ ሳምንት ይላል እንዴ እስኪ ዋው በሉ ይላል እዛ ማንም አይልም እዛ ዋው ይላል ዋው ካል የኔ ሳምንት እንደዚህ ነበር ይላል በጣም መልካም ሳምንት እኔ መልካም ሳምንት አልነበረኝም
ለዛ እንዴት ቢሆን ነው እንደዚህ ሆኖ ነው ዋናው ጥያቄ የነበረው ነገር መካከል ምንድነው እንደዚህ ደስተኛ ክርስቲያን እንዲሆን ያደረገው? የሚሰማው ሜሴጅ ሌላ ስለነበረ ማለት ከዛ ላይ ተሩን ያው እያለ ለዚህ ቸርች ለመምጣት ምክንያት ሆነኝ። በህልሜ ያየሁት ስቲከር ነው ባይዘው ያመጣኝ ፖስተር። ልጁ ልጅ ፊዚካሊ አምጥቶ ሰጠኝ። የ2007 የታምራት ዓመት ላይ የነበረ ኮንፈረንስ ላይ ማለት ነው። ከዛ በፊት ያንን እንትን አይቼዋለሁ፣ ራስ ሁሉም ነገር አይቼዋለሁ በህልሜ ማለት ስቀበለው እና መጣና ያንን ነገር ሰጠኝ። ስለዚህ ምን እንደሆነ አላውቅም፣ ግን የሆነ ነገር አለ ማለት ነው እዚህ እንደሄድ ቢያደርገኝ because of him እዚህ ተተከልኩ ማለት ነው፣ ምንም እንኳን እዚህ ባይኖር። ስለዚህ የሆነን ሰው ታያላችሁ፣ እናንተ ልትኖሩት የምትፈልገውን ህይወት እየኖረ ያለ ሰው፣ ትክክለኛ መንፈሳዊ ህይወት እየኖረ ያለ ሰው እየተቀጣጠለ፣ ያ ያንተ ማስታወቂያ ነው። ስለዚህ ያንን ሰው በማየት ውስጥ ራብ ውስጥ ይገባል ማለት ነው። አንዳንድ ጊዜ ከመድረክ የሚነገሩ ነገሮች ለእናንተ በጣም የራቁ ሊመስል ይችላል። ኢትስ ኦኬ፣ ያ ለአንተ ማስታወቂያ ነው። እየኖርከው ካልሆነ እንኳን ማለት መሆን የምትችለው ነገር ነው እየተነገረ ያለው። ለዚህ ነው ምን እላታለሁ አለ አባብላታለሁ አለ እና ተባብላ ስትገባ ምድረ በዳ ነው የሚወስዳት። ስለዚህ ማስታወቂያዎች ቀጣዩ ጥቅስ ኦሪት ዘጸአት ላይ ላሳያችሁ፣ ይሄ ቃል የሚደግፈው ማለት ነው። ማስታወቂያዎች በጣም መንፈሳዊ ያደርጓቸዋል። ዘጸአት 3 ከ1 እስከ 4 ሙሴም የዓመቱን የምድያምን ካህን የዮቶሩን በጎች ይጠብቅ ነበር፣ ወደ ምድረ በዳም ዳርቻም በጎቹን ነዳ። ስለዚህ እግዚአብሔር ያለውን ነገር ሁሉ እንትን ትቶት እረኛ ሆኖ እየኖረ ነበር። ከዛ ወዲያ የተፈጠረውን ተመልከቱ። እነሆ ቁጥቋጦ በእሳት ሲነድ ቁጥቋጦን ሳይቃጠል አየ። ሙሴም አለ ልሂድና የእስራኤልን ሕዝብ ልምራ አይደለም ያለው ነው፣ እሱ ጉዳዩ አይደለም። የእስራኤልን ሕዝብ ነገሩን ሁሉ እርግፍ አድርጎ ትቶታል። ልሂድና ግን አለ ቁጥቋጦ ስለምን እንደማይቃጠል ይሄንን ታላቅ ራእይ ላይ አለ አሎር እያደረገው ነው፣ እያባበለው ማስታወቂያ እያሳየው ነው ጌታ። እና መጣ። ሊደር የመሆን ጥማት ኖሮት አይደለም የመጣው። ከዛ ወዲህ ተመልከቱት፣ እግዚአብሔር ያለው እግዚአብሔር እርሱ አለ ይመለከት ዘንድ አለ እንደመጣ ባየ ጊዜ ይላል። እግዚአብሔር ከቁጥቋጦ ውስጥ አናገር ሙሴ ሆኖ። ግን ሙሴን ምንድን ነው የሳበው? የአገልግሎት ጥማት አይደለም፣ የሚነድ ቁጥቋጦ ነው። የሆነ አይነት ማስታወቂያ አሎር ያደርግሃል። ኳየር ግባ ይለዋል። ምንም መንፈሳዊ ሰው እኮ አይደለም። ኳየሮች መንፈሳዊ ሰዎች አይደሉም የሚለውን አይደለም ስቴትመንት መውሰድ ያለባቸው፣ ግን ግባ ይለዋል። ያ ላንተ የሚነድ ቁጥቋጦ ነው። የኬሮ ቲም ውስጥ ግባ ይለዋል። የድራማ ቲም ውስጥ ግባ ይላል። መንፈሳዊ ለመሆን በር ተከፈተልህ እና የሚነደው ቁጥቋጦ በአገልግሎት ውስጥ ጥሩም ሊሆን ይችላል፣ ጥሩም ላይሆን ይችላል፣ ምንም ነገር ሊሆን ይችላል። ያ ግን ላንተ በር ነው እግዚአብሔር የሚያነጋግር። ልክ እንደመጣ ባየ ጊዜ ይላል። ሃሌሉያ። ልክ እስኪመጣ እየጠበቀው ነበር። ጆሮን ይዞ አመጣው አይደለም የሚለው። የሚነደውን ነገር ሲያይ ትኩረቱን ሲይዘው ሙሴ ያለው ከአሁን ወዲያ እንደዚህ ታደርጋለህ፣ ዛሬ እኔ አልፈልግም ብሎ ብዙ ነገር አለ። ግን አየህ ማስታወቂያ ረሃብን ምን ይጨምረዋል? የምትጠራው ነገር የሚነደው ቁጥቋጦ። ሁለተኛ ጢሞቴዎስ 3 ከ10 እስከ 11፣ አንደኛ ቆሮንቶስ 11:1 ከፊታችን የሚሄዱ መንፈሳዊ ሰዎች አባቶች ማስታወቂያዎች ናቸው። አንተ ግን አለ ትምህርቴንና አካሄዴን፣ ሐሳቤንም፣ እምነቴንም፣ ትዕግስቴንም፣ ፍቅሬንም፣ መጽናቴንም፣ ስደቴንም፣ መከራዬንም ምን አለ ተከተላለ። ለምን? የሚያየው ነገር ስለሆነ ማለት ነው። ለአገልግሎት ውስጥ ለመግባት ምን አደረገው? የጳውሎስ ህይወት ነው። እኔ ጌታ ብቻ ነው የሚገለጥልኝ አይመስለኝም። በዛ አይነት ብዙ የሚሰራ አይመስለኝም። አንደኛ ቆሮንቶስ 11:1 ሲናገር እኔ ክርስቶስን እንደምመስል አለ እኔን ምሰሉ አለ። ምን ማለት ነው? ክርስቶስን መምሰል በጣም ከራቀብህ ክርስቶስን የሚመስል የሆነ ሰው እያለ እሱን ለመምሰል በመትጋት ውስጥ ጌታን ትመስላለህ። ጌታ የተባረከ ይሁን። ከፊት ለፊታችሁ እየሄደ መንፈሳዊ የሆነ ሰው ካለ ከሱ ጋር መደባደብ አይደለም ያለብህ፣ ኮፒ ነው ማድረግ ያለብህ። ከዛ እሱን ኮፒ በማድረግ ውስጥ የሆነ ቦታ ትደርሳለህ፣ መንፈሳዊነት ጋር ትደርሳለህ። ዛሬ ውስጥ ያለው ጥማት ይነሳሳል ያን ህይወት ስታይ ማለት ነው። ኦ ማይ ጉድነስ እከሌ 6 ሰዓት ጸለይኳል። እኔ 6 ሰዓት አልጸለይኩም በልሳን አንዴ 6 ሰዓት ነዳውታል። ማይ ጉድነስ እንዴ! ይሄ ማስታወቂያ ነው። ይቻላል እንዴ 6 ሰዓት ራሱ መጸለይ እንደሚችል ሰው ብዙ ሰው ሰምቶ ያውቃል። አሁንም ብዙ ሰው ሰምቶ ያውቃል። ግን አለ 6 ሰዓት ቻቻቻቻ ከተባያ ያለ ማለት ነው 6 ሰዓት እሱን ሰማው ምን ያደርጋል? ሎርድ እኔ እኮ ጸልዬ አላውቅም ብዬ ነው የማስበው። 6 ሰዓት ተከታታይ አልጸለይኩም።
ስለዚህ ያን ለማድረግ ትጠራለህ። አንድ ሰዓት ላይ ራሱ ካቆምክ በጣም ትልቅ ስኬት ውስጥ ነው ያለው። ከዛ እያልክ የሆነ ሰዓት ላይ ያንን ህይወት እየኖርከው ነው የምታገኘው። ለምን? ከማስታወቂያው የተነሳ አታውቅም እኮ ማስታወቂያውን አይታይተ ከሄደ ከገዛህ ወዲያ ነው የሚገባ እንደገዛውና እየበላኸው እንደሆነ ራሱ ግን እየጨመሩብህ ነገር አለ በማስታወቂያ ውስጥ። ሃሌሉያ። ለዚህ ነው ጥሩ ጓደኛ መያዝ ያለባችሁ። አለበለዚያ የሚያስተዋውቃችሁ ነገር ብዙ ጊዜ ክፋት ነው የሚሆነው። አንድ ጥቅስ አሳያችኋለሁ። ፊልጵስዩስ 3:17-18 እኔን የምትመስሉ ሁኑ፣ እኛ እንደ ምሳሌ እንሁንላችሁ፣ እንዲሁ የሚመላለሱትን ተመልከቱ ካለ ወዲያ ብዙዎች ይላል ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። አየህ፣ በክፋትም ደግሞ ውስጥህ ክፉ እንዲሆን የሚያደርጉ ሰዎች አሉ። ክፉ ረሃብ ውስጥ እንዲገባ ጌታን ሳይሆን ሌላ ነገር እንድትራም ማለት ነው። እኛን ግን የሚመስሉት አለ ጤነኞችን ተከተሏቸዋል። ሚልኪያስ 1:13 በጣም ኢምፖርታንት ጥቅስ ነው ለእናንተ። ሚልኪያስ 1:13 በሌክሶ የምትቀመጭ ሆይ ሰረገላውን ለፈረስ እሰሪ ካለ ወዲያ እርሷ ይላል ለጽዮን ሴት ልጅ የኃጢአት መጀመሪያ ነበረች ይላል። የእስራኤል በደል በአንቺ ዘንድ ተገኝቷል። ስለ እርሷ ሲናገር ለጽዮን ሴት ልጅ አለ የኃጢአት መጀመሪያ ናት። ኃጢአት አታውቅም ነበር የጽዮን ሴት ልጅ። ደሞመንት እሷን ያገኘች ቀን ግን የመጀመሪያ ኃጢአቷ ሆነ። ደግሜ ላም ለጽዮን ሴት ልጅ የኃጢአት መጀመሪያ ነበረች። ለዚህ ነው ክፉ ጓደኛ ነው የሚያስተዋውቅህ፣ ሌላ አይደለም። ጥልቅ ጨለማ ውስጥ የገባ ሰው፣ ጥልቅ ሱስ ውስጥ የገባ፣ ጥልቅ የሆነ ነገር ውስጥ የገባ ሰው ሁሉም እቺ ሴትዮ አለችው የኃጢአት መጀመሪያ ሆነው እንዲህ እኮ ነው የሚደረገው የሚለውን ክፋት ይነግርሃል። አታውቅም ነበር ከዛ በፊት የቸርች ሰው ነበር ነው እንዲህ ይደረጋል ትላለህ። የምታየው ማስታወቂያ ይስብሃል ማለት ነው። ከዛ ያንን ማድረግ ውስጥ ይገባል። እሷ ግን አለ ኃጢአት ጽዮን በኋላ መጀመሪያው አይደለም ብዙ ነገር አድርጋለች። የጽዮን ሴት ልጅ ግን የኃጢአት መጀመሪያ ነበረች። ሀብ ላይ ጀመረችው በእሷ ምክንያት። ፕሮሞሽንስ የምታየው ሰው ብዙ ክፋት ውስጥ የሚገባው ብዙ ጨለማ ውስጥ የሚገባው በእንደዚህ አይነት ምክንያት ነው። የኃጢአት መጀመሪያዎቹን ሰዎች ከህይወታችሁ ልታርቋቸው ያስፈልጋል። አለበለዚያ ሁለተኛውን ይደግምሃል፣ ሶስተኛውን ይደግምሃል፣ አራተኛውን ይደግምሃል። መጨረሻ ላይ አንተ ራሱ ሌላ ሰው አለማማጅ ትሆናለህ ማለት ነው። ግን የኃጢአት መጀመሪያ እርሷ ነበረች አልካል። የመልካም ነገር መጀመሪያ ደግሞ ሌላ ሰው ሊሆን ይችላል። ሶስተኛ እና በዚህ ስር የመጨረሻው የትኛውንም ዋጋ ለመክፈል ዝግጁ መሆን። ሉቃስ 19:1-6 ጥማቴን ምን ወደ ጌታ ሊመልሰው ይችላል? የትኛውንም ዋጋ ለመክፈል ዝግጁ መሆን። ሉቃስ 19:1-6 እንደዚህ ይላል። ወደ ኢያሪኮም ገብቶ ያልፍ ነበር። እነሆ ዘኬዎስ የሚባል ሰው ነበር። እርሱም የቀራጮች አለቃ ነበር፣ ባለጠጋም ነበር። ወደ ኢያሪኮም ገብቶ ያልፍ ነበር። እነሆም ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበር፣ ባለጠጋ ነበር ካለ ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው ይላል። በዚያችን መንገድ ያልፍ ዘንድ ያለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየውና ዘኬዎስ ዛሬ በቤትህ ውል ዘንድ ይገባኛል አለ። ፈጥኖ ወረደ አለ። ፈጥኖም ወረደ፣ በደስታ ተቀበለው። ነገር ግን ተመለከታችሁት፣ በጣም ሀብታም ሰው ነበር፣ ባለጠጋ ነው፣ የቀራጮች ሁሉ አለቃ ነበር። ቤስት የሆነ ስራ ነው። በቀኝ በተገዛች እስራኤል ውስጥ የምትሰሩት ማለት ነው። የእነሱ ደግሞ አለቃ ነበር። ቀረጥ መሰብሰብ ነው በዋነኛነት፣ ቀረጥ ለመሰብሰብ ስለገዟቸው ማለት ነው። እና የእነሱ አለቃ የነበረ ሰው ነው። በጣም የተከበረ ሰው ነው። በጣም ደግሞ ባለጠጋና ብዙ ብር ያለው ሰው። ግን አየህ፣ ባለጠጋና ብር ያለ ሰው ሆነ መቅረት ትችላለህ ወይ ደግሞ ኢየሱስን ለማየት የሆነ መስዋዕትነት ትከፍላለህ። የሱ መስዋዕትነት ምንድን ነበር? አጭር ነው፣ ማየት አይችልም። እሱን በፍጹም አክሰስ ሊያደርገው አይችልም። ስለዚህ ክብሩን መተው አለበት፣ ክብሩን መሰዋት አለበት። እዛ ዛፍ ላይ ሄዶ ወጣ ይላል። አይ ለማን እንደዛ ታደርጋላችሁ? ደስ አሁን ማለት ነው። ዛፍ ላይ ወጥተህ የምታየው ሰው ማን ነው? አስቡ። ባለጠጋና ደግሞ የቀራጭ አለቃ አይደለንም እኛ ያሰዋል። እንግዲህ የቀራጭ አለቃ ስለሌለ ማለት ነው። በዛ አይነት ብልጥግና ውስጥና በዛ ሌቭል ሆኖ ግን ዛፍ ለዛፍ ለመንጠላጠል እንደ ሕፃን ልጅ ለመታየት ቀላል ነበር ለሱ። ቢዩቲፉል። ፊልጵስዩስ 3:7-11
ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን ቆጥራለሁ። ከዛ ወዲያ ስለ እርሱ አለ ሁሉን ተጎዳዋል፣ ክርስቶስንም አገኝ ዘንድ አለ። ያ ጌታ ጥማት ይሆን ዘንድ ብዙ ነገር ነው የምትሰው፣ ተራ ነገር አይደለም። ሄደን እንደምንገዛው እንትን አይደለም፣ ማስቲካ አይደለም። ጌታ ያን ያክል ቀላል አይደለም። ኖ በቃ ልተው ያስፈልጋል። አንዳንድ ጓደኞች ሮንግ የሆኑ ነገሮች ልተው ያስፈልጋል። ብዙ ነገር መስዋዕት ሊያሰዋ ይችላል። ያንን ስትሰዋ ግን ጥማቱ ወደ ጌታ መመለስ ይጀምራል። ጌታ የተባረከ ይሁን። ጥማታችሁ ወደ ጌታ ከተመለሰ ደግሞ እሱ እናንተን ለማግኘት በጣም ቀላል ነው። ዘጸአት 33 ከ7-8 ሙሴም ድንኳኑን እየወሰደ ከሰፈር ውጪ ተክለው ነበር፣ ከሰፈሩም ራቅ ያደርገው ነበር። የመገናኛውም ድንኳን ብሎ ጠራው። ካልወዲያ እግዚአብሔርን የፈለገው ሁሉ ይላል ከሰፈር ውጪ ወዳለው ወደ ድንኳን ይመጣል። ከሰፈር ውጪ ነው የተተከለው፣ ከቤትህ አጠገብ አይደለም ያለው። ስለዚህ ዋጋ መክፈል አለብህ፣ እዛ ድረስ ሲሪየስ መሆን አለብህ። ስለ ጉዞ ከሰፈር ውጪ ነው የሚተክለው። ሁል ጊዜ ድንኳን ስለሆነ አጠገብ አድርጎ ቢተክለው ይቀል ነበር፣ ሁሉም ሰው ገባ ብሎ እንዲወጣ። ሩቅ ነው የሚተክለው፣ ከኮንፈርት ዞን ራቅ ብሎ ነው ያለው። ጌታን መጠማት ብዙ ከምታውቀውና ከሚከቡ ጓደኞች በጣም ራቅ ብሎ ነው ያለው። ወደ ደግሜ ላምቦ ከሰፈር ውጪ ወዳለ የእግዚአብሔርን የፈለገ ሁሉ ገብቷል። እዛ ድረስ ስለምትሄድ ሲሪየስ መሆን አለብህ፣ ስለ ጉዞ ማለት ነው። ሄደህ እንደምታገኘው እርግጠኛ መሆን አለብህ። ሃሌሉያ። ሙሴም ወደ ድንኳኑ በሄደ ጊዜ ህዝቡ ይነሱ ነበር እያለ ይናገራል። የዚህ ነገር ውጤት በዚህ ልጠቅልለው፣ ኢንካውንተር ዊዝ ጂሰስ፣ ጌታን መገናኘት። የጥማታችሁ ሁሉ መዳረሻ ጌታን መገናኘት ነው። ተጠምተ ነው የሚቀር እግዚአብሔር የለም። ጌታ የተባረከ ይሁን። የማንንም ረሃብ በከንቱ የሚያባክን እግዚአብሔር የለም። ሰምታችሁኛል? ጌታን ከልባችሁ ከሻችሁ የምትፈልጉት ከሆነ ሊተውህ አይችልም። ሃሌሉያ። ሊንቀው አይችልም። ያንን ረሃብህን ማለት ከየትኛውም ሁኔታ ውስጥ ከዛ ጎትቶ ነው የሚያወጣ። ከየትኛውም የጨለማ ጥግ ልትሆን ትችላለህ፣ እዛም ሊሆን ይችላል። ዳዝ ማተር። ኢሳይያስ 66 ከ1-2 ሲናገር እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለች አለ። እነዚህን ሁሉ የኔ ናቸው ይላል እግዚአብሔር። ካለ ወዲያ ነገር ግን አለ ወደዚህ ወደ ትሁት መንፈሱን ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። መንፈሱ ምን አለ? ወደ ተሰበረ ሰው። ጌታን ኢንካውንተር ማድረግ ከፈለጋችሁ ብዙ ተስፎቻችሁን ልትሰባብሯቸው ያስፈልጋል። ብዙ ለመሆን የምታስቡትና የምትመኟቸው ነገሮች ሁሉ ልተዋቸው ያስፈልጋል። ብዙ አማራጭ ካለ ከአማራጮች መካከል አንዱ ሆኖ አይደለም ጌታን የምታገኘው ነው። ምን አለ? መንፈሱ ወደ ተሰበረ። አይ መንፈስ ተሰብሮ ጌታን ከሻኸው ሊቀርብ በፍጹም አይችልም። ለዚህ ነው ዘፍጥረት 32:24 እነዚህን ሁለት ጥቅስ አይተን እንጨርስ። ዘፍጥረት 32:24 ስለ ያዕቆብ ነው። ያዕቆብ ግን ለብቻው ቀረ፣ አንድ ሰውም ግን እስከ ንጋት ይታገለው ነበር አለ። አየህ፣ ከዛ የጭኑን ሹሉዳ መተው አለ። ተሰበረ ያዕቆብ። አሁን እንደ ድሮ አይደለም ጥጋቡ። አታሎ የሚያልፈው ሰው የለም። አሁን ኤሳውን ያታልለውም ደግሞ ተሰብሯል። አሁን አየህ፣ የሆነ ስብራት ከያዝክ ውስጥ ጌታን ለማግኘት በጣም ቅርብ ነው ማለት ነው። ውስጥ ሌላ ተስፋ ከሌለ በጣም ቅርብ ነው ማለት ነው። አቅሜና ጉልበቴ ግን ይሄን ወጣትነት ያሳልፍን ከዛ የሆነ ቦታ ደርሳለሁ ብለህ የምታስብ ከሆነ ኦ ማይ ጋድ አታገኙትም። በጣም ይርቃል፣ በጣም ይርቃል፣ በጣም ሩቅ ነው የሚሆነው። ግን ሁሉ ነገር እንደሌለው ሰው ውስጥ as if he's the only hope. ሃሌሉያ። የመጨረሻ እሱ ካላገኘሁት የለውም ካልክ ታገኘዋለህ። አንተ ህይወቴን ካልያዝክ የለም የኔ ህይወት የሚል አቋም ሲኖር፣ ስለዚህ በቃ ምንም ማድረግ አይችልም። ሽሉዳው ተመቷል። በጣም የብዙ ዘመን ጠላቱ ነው የሚያገኘው።
እግዚአብሔር ደርሶ ተገናኝቶ ካልቀየረው አከተመለት ያዕቆብ። ለዛ ነው እግዚአብሔርን ፊት ለፊት አየሁት አለ፣ ሰውነቴም ድና ቀረች። ሃሌሉያ። ይሄ ኮንፈረንስ ለእናንተ እንደዚህ አይነት ቦታ ነው። ጌታን የምትገናኙበት ቦታ ነው። ጌታ የተባረከ ይሁን። ምናልባት ራእይ ስለማየት ስላለማየት አይደለም የምናወራው፣ ግን የሚነካ የጌታ ፍቅር የትም እንዳትሄድ ያደርጋል። እየሰማችሁ ነው? የሚነካችሁ የጌታ መንፈስ ተጣብቃችሁ እንድትቀሩ ያደርጋችኋል። ለትኖት አባውት በራእይ የሚታየን እግዚአብሔር ይመስገን የሚያዩ ሰዎች ሊኖሩ ይችላሉ፣ ላታዩም ትችላላችሁ። እሱ አይደለም ትልቁ ነገር። በራእይ የማየትና ያለማየት ጉዳይ አይደለም። ኖ ግን ልትግደው የማትችለው ነገር ይነካል። ሰውነቴ ምን አለች? ድና ቀረች አለ። የሆነ ነገርን ይሰብረውና ያገኛል። የሆነ ፕራይድህን ይሰብረዋል። የሆነ ብዙ ነገር የምትለውን ጥጋብህን ሁሉ ሲሰበር ያገኛል። ልባችሁ የተሰበረ ሰው አላችሁ? ኢትስ ኦኬ፣ ጌታ ሊያገኛችሁ ቅርብ ነው። መዝሙር 51 and final scripture oh my god በጣም የሚባርክ ቃል ነው። አይችሁ እሱን ካገኛችሁት ብዙ ጥያቄ አይኖራችሁ። ለሌላችሁ ጥያቄ ሁሉ መልስ ነው። የሰማችሁ ነው? አሁን ላላችሁ አይደለም። አሁን ጥያቄው የላችሁም፣ ገና ሊመጣ ላለ ጥያቄ ራሱ መልስ ነው። ኤኒ ጥያቄ ነው ራን አውት የሚያደርገው። ሃሌሉያ። ሁሉንም ጥያቄ ይጨርሰዋል። ሲመጣ የምትከራከሩት እግዚአብሔር የለም። ኢንካውንተር አድርጋችሁት ስለ ሁኔታችሁ የምታስረዱትና እንደው እንደዚህ ብታረገው የምትሉት ሰው እንደዛ አይነት አካል አይደለም። ካገኘው ድና ቀረች አለ። ሃሌሉያ። ለዚህ ነው 51 ሲናገር እንደዚህ ይላል፣ መስዋዕትን ብትወድ ኖሮ ባቀረብኩልህ ነበር፣ የሚቃጠል መስዋዕትም ደስ አያሰኝህም። እግዚአብሔር የሚቀበለው መስዋዕት የተሰበረ መንፈስን ካልወዲያ እግዚአብሔር አንተ ይላል የተሰበረውና የተዋረደውን ልብ አትንቅም አለ። ጌታ የተባረከ ይሁን። አይችሁ ልባችሁ ተሰብሮ ጌታን የሚፈልግ ከሆነ ልባችሁ ተሰብሮ እሱን መነካካት የምትፈልጉት ከሆነ በፍጹም ሊንቃችሁ አይችልም። እድሜያችሁ ትርጉም የለውም። I'm telling you ትክክለኛ ረሃብ ካላችሁ። ለዚህ ነው when you see him he is the answer. ሃሌሉያ። እየጠየቀው ያልሆነ መልስ ጌታ ኢየሱስ ክርስቶስ። የሰማችሁ ነው? he is the answer that makes every question run out ይላል። እያንዳንዱ ጥያቄ የሚያልቅበት ፓርት ጌታ ነው። ልክ ጌታን ስታገኙ ሁሉም ጥያቄ ነው ብን ብሎ የሚጠፋው። ሁሉንም ጥያቄ ይመልስላችኋል ማለት አይደለም። ሁሉም ጥያቄ አይኖሩም። የሰማችሁ ነው? የፋይናንስ ጥያቄ ቤተሰቤ እንደዛ ብታረገው፣ ህይወቴ እንደዛ ብታረገው፣ ይሄን ፕላን እንደዛ ብታረገው፣ እኛም ብዙ ጥያቄ ሊኖርን ይችላል። እሱን የነካ ጊዜ ግን እነዛ ነገሮች ሁሉ የሉ። አይተው አታውቅም። ለዚህ ነው እሱ እንደሚሞላ ማንም አይም no one fulfills you like he does. If you are broken enough he is always available. ሃሌሉያ። በቂ በሆነ ሁኔታ ልባችሁ ከተሰበረ ሁሉ ጊዜ ታገኙታላችሁ። ጌታ የተባረከ ይሁን። በየትኛውም ሁኔታ ሊከዳችሁ አይችልም። ለምን? የተሰበረውን ልብ አይንቅም እያለ መጽሐፍ ቅዱስ። If you look for him as if your life depends on it, ህይወታችሁ እንደተቀመቀ እሱን ካላገኘው አከተመልኝ የምትሉት አጠባበቅ የምትጠብቁት ከሆነ ታገኙታላችሁ። በዚህ ኮንፈረንስ ውስጥ ይሄ ልብ ይኖራችሁ። በቃ ከሌለህ የለሁም የሚል ማለት ነው። ካልደረስክልኝ በዚህኛው እንትን በቃ አከተመልኝ የምትለው እንደዛ ሲሆን ሁሉ ጊዜ ያገኛችኋል። አንተን ካላገኘው በፍጹም አልሻገረውም ካላችሁ ይሄን አመት ያገኛችኋል ጌታ as if everything ጋችሁ እሱ ላይ ዲፔንድ እንዳደረገ። I have no desire whatsoever to be anything except what he sees for me. ምንም ነገር የመሆን ጥማት የለኝም። በዚህ ፕሮግራም ውስጥ ምንም ነገር የመሆን ጥማት አይኖራችሁ። አገልጋይም የመሆን ጥማት አላችሁ አይኖራችሁ to some extent ማለት ነው። ፓስተር የመሆን የሆነ ነገር ኦርዲኔሽን የመደረግ ጥማት አይኖራችሁ። እሱን የምትጠማው ከሆነ በፍጹም ምንም አይነት ነገር ሊያስቆም አይችልም። ፓስተር መሆን የፈለጉ ሰዎች አይደለም ፓስተር የሚሆኑት። ያንን ነገር አንዳንድ ሰው አባገልግሎት በጣም ይጠማዋል። ያንን ነገር ማድረግ መያዝ እናንተ ማለት ምንም የሚፈጥረው አዲስ ነገር የለም። I have no desire. ሃሌሉያ። ምንም አይነት ጥማት የለንም።
በእግሮቻችን እንቆማለን ሁላችን።